የፈጣሪ ሞት ተክተው አይደለም በፈጣሪ ኃይልና በፈጣሪ ስልጣን መሆኑን የሚያሳየው። እሺ ሞልቷል። ስለዚህ ጨርሰዋል። እሺ ይቀጥሉ መርጌታ። አመሰግናለሁ። መደበኛ ዚቅና ኢ መደበኛ የሚባል ዚቅ ስለሌለ እሱንን ሐሳብ አልቀበለውም። አንደኛ ቤተክርስቲያን አሁን እኔ ቅድም ያሳየኋቸው ይሄ መጽሐፈ ዚቅ 1987 ዓመተ ምህረት እሱ መጽሐፍ ከመጽሐፉ በፊት የነበረና አገልግሎት እየሰጠ አሁንም እንኳን ያልታረመ ቤተክርስቲያኒቱ ራሷ በሊቃውንቱ ጉባኤ ተመርምሮ በሲኖዶስ ተፈቅዶ በራሷ ቤተክርስቲያን ማተሚያ ቤት የታተመ መጽሐፈ ዚቅ ነው። ደግሞ እኔ እየነገርኩ ያለሁት ይህ መደበኛ የሚባል ዚቅ ደግሞ የለም። ሁለት አይነት ዚቅ የላትም። ሊቃውንት ጉባኤው በወቅቱ ተርበትብቶ መልስ ስጡ ተብሎ ተጨንቆ ስለነበረ መላምት ፈጥሮ ነው። እኔ ይህን መጽሐፍ አሳያለሁ ደግሞ ምን ገመና እንዳለው። ስለዚህ 1987 ዓመተ ምህረት እሱ 96 ዓመተ ምህረት ነው መልስ የተሰጠበት ታቀቡኬ። ይሄኛው ደግሞ እሱ ከመጽሐፉ በፊት ዋና አገልግሎት እየሰጠ የነበረ መጽሐፍ ነው። አሁንም ነው እያልኩ ያለሁት። አሁንም አልታረመም። እንዲያውም እሱ መጽሐፍ ላይ ማተሚያ ቤቱ እንዲያስተካክል ተጽፎለታል የሚልም አለ። እንዲያው ሁሉን ማንበብ ስለማንችል ነው እንጂ ማተሚያ ቤቱ ይሄን ነገር እንዲያስተካክለው ትእዛዝ ተላልፏል የሚል ቃል አለ። ስህተቱን አምሯል ማለት ነው እንጂ ዘገብረት ብርሃናተ ታምራተ እንደዚህ የሚል ውሸት። አንተ እሱን አስቀምጥና መደበኛ የምትለውን ዚቅ እንግዲህ አንተ ግዕዝ እየጠቀስክ ነው፣ እያነጋገርከኝ ነው። እንደ ግዕዝ ባለሙያ መጽሐፈ ዚቅን ራሱ ይዘናና በሚቀጥለው ፕሮግራም አንተም መጽሐፉን ይዘን እኔም ይህን መጽሐፍ ይዤ መገናኘት እንችላለን። ሌሎችም ሊቃውንት ቤተ ክርስቲያን ውስጥ ያሉ ሌሎችም ሊቃውንት እንዲገቡ እናደርጋለን እንጂ መደበኛ ኢመደበኛ የሚለው ነገር ማወናበጃ ካልሆነ በስተቀር ደግሞ የሊቃውንት መጽሐፍን እንደ ማስረጃ አድርገን ልታመጣልኝ አትችልም። እኔ እየተነጋገርኩ ያለሁት ቤተ ክርስቲያኒቱ ራሷ መጽሐፌ ነው ብላ ባሳተመችው በመጽሐፈ ዚቅ ነው። በመጽሐፈ ዚቅ ነው እየሞገቱ ያለሁት። እንደዚህ ተብሏል። እነ ሊቃውንቱንማ ገመናቸውን ማውጣት ይችላሉ። ለምሳሌ ይኸውልህ ይሄ መጽሐፍ ተአቀቡኬ ማኅፀውያ ነቢያት ይላል። ለገድል ወይስ ገደል መልስ ከሰጡ በኋላ ከመስጠታቸው በፊት ይሄ መጽሐፍ የተጻፈ መጽሐፍ በ1986 ዓመተ ምህረት የተጻፈ መጽሐፍ ነው። ሊቃውንት ጉባኤው ምን ይላል? ከሐሰተኞች መምህራን ተጠበቁ ይልና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት የብፁዕ ቅዱስ አቡነ ጳውሎስ ፎቶ አለ። በሳቸው ጊዜ የታተመ ስለመሆኑ ይሄ ተአቀቡኬ እንግዲህ ገመና እንድሰሙልኝ ነው የምፈልገው። ድንግል ማርያምን ማን እንዳሏት ለመናፍቃን መልስ ለመስጠት ምን ያህል ጥንቃቄ እንደሚያስፈልግ ይሄ ጉባኤ ይፍረድ። እንዲሁ ዝም ብሎ አፍ እንዳመጣ መናገር አይቻልም። ለመናፍቃን መልስ ሲሰጥ በሊቃውንት ጉባኤ ደረጃ በሲኖዶስ ደረጃ እጅግ ጥንቃቄ የሚያስፈልገው ነገር ነው። አንዲትን ትልቅ ተቋም ወክለው የሚናገሩና የሚመሩ ሰዎች ስለሆኑ ምን ይላል? ድንግል ማርያም ጥንተ አብሶ አለባት የለባትም ስለሚለው ነገር ምን ብለዋል? ድንግል ማርያም ስለዚህ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል፣ ለእግዚአብሔር የሚሳነው ነገር የለምና አላት። እሷም የእግዚአብሔር ባሪያው አለሁ እንደ ቃል ይሁንልኝ አለችው። በዚህ ጊዜ ዋሕድ ቃል እግዚአብሔር በማኅፀኗ አደረ፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጻሕፍት የሚያስተምሩት ይሄን ነው አሉ። ከዚያስ ከዚህ ወጥቶ ይሄንን ገጽ 30 እንድታዩልኝ ስለምፈልግ ነው። ገጽ 30 ነው። አንድ ጊዜ ብቻ ታትሞ የቀረ መጽሐፍ ነው። ገጽ 30 ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት፣ የነጻችው ከብስራት በኋላ ነው። እሷ ሰው ናት፣ ከሰማይ አልወረደችም፣
እግዚኦ ልብ በሉ። ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው እሷ ሰው ናት ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰራ ኃጢአትም ነው ብለዋል ሊቃውንቱ ተብዬዎቹ። ይሄን መጽሐፍ የጻፉት ሊቃውንት ናቸው ብለህ የኮራህባቸው ሊቃውንት ምን ያህል ቤተክርስቲያኒቱን እንደገደሏት ይልኝ። ድንግል ማርያም ከሰማይ የወረደች ናት፣ ሰው አይደለችም፣ ከሰማይ አልወረደችም ብሎ የሚያምን እርሷ ሰው ናት ብሎ የሚያምን ድፍረት ነው፣ ክህደት ነው፣ የማይሰራ ኃጢአት ነው ነው ያሉት። ይሄውላችሁ ጨርሰዋል። መሪጌታ ሰዓት ጨርሰዋል። ዘማርያም ይቀጥሉ። እሺ፣ ግን ሶፊ በተቻለ መጠን ርዕስ ብናስጠብቅ ጥሩ ነው። አሁን ምክንያቱም እኔ እሳቸው ለጠየቁ ጥያቄ ነው ምላሽ የሰጠው፣ አዲስ መልስ አልመለስኩም። እሳቸው ያነሱት መጽሐፈ ዚቅ ነው። የእመቤታችን ፈጣሪ ናት ይላል ወይስ አይልም? ኔክስት ደግሞ መርቆሬዎስን አነሱ። አሁን የት ገቡ? ድንግል ማርያም ጥንተ አብሶ አለባት የለበት? ወደዛ ገቡ ማለት ነው። መጀመሪያ ይህን ርዕስ መጀመሪያ ገለ ነው እንሂድ። በመጽሐፈ ዚቅ ላይ የተጻፈው ነገር ድንግል ማርያም ፈጣሪ ናት ብላ ቤተክርስቲያን ታምናለች ወይ? አታምንም። መጽሐፈ ዚቁ እንዴት ይተረጉማል? የሊቃውንት ጉባኤ መጽሐፍ ነው ያቀረብኩት። እንዴ የሊቃውንት ጉባኤ እኮ ክህደት ቢገኝ ኑፋቄ መጽሐፍቶች በቤተክርስቲያናችን ቢገቡ አጥርቶ ለይቶ ከፈተሸ በኋላ በቅዱስ ሲኖዶስ አጽድቆ ነው የሚያቀርበው አይደል? ለህዝቡ የሚያቀርበው እሱ ነው። የመጨረሻ አውቶሪቲ ያለ ሊቃውንት ጉባኤ ነው። የሆነ ሰፈር ወይ የሆነ መንደር ያለ ማህበር ወይ ደግሞ ግለሰብ አይደለም ይሄን ያሳተመው። ስለዚህ መጀመሪያ ርዕሱን እያደማ መሄድ አለብን። አሁን ምንድነው ይህን እየዘለሉ እዛ ጋ እየዘለን ከሄን ምኑ ነው የምንወያየው ታዲያ? ስለዚህ ለዘገብረት ብርሃና ተብሎ ለተናገሩት ለዘገብረት የሚናገረው ቃሉ መንክራተ ነው የሚለው ብዬ የሊቃውንት ጉባኤ ምላሽ አቅርብ ያለው አለቀ። ይሄ ሊቃውንት ጉባኤ እኛ መቀበል የለብንም። ማን ነው ታዲያ ምን የምንሰማው ታዲያ እንዴ? የሊቃውንት ጉባኤን ካልሰማን እንስማኛ? እርስዎ ነው መስማት ያለብን። ስለዚህ ይሄ ራሱ ትክክለኛ የሆነ ንግግር። ሁለተኛ ርዕሰ ጉዳያችን ድንግል ማርያም ጥንተ አብሶ አለባት የለባትም እንኳን ወደዛ የምንገባ ችግር የለውም። እሱ መጽሐፉ ማየት እንችላለን፣ ቀላል ስለሆነ ማለት ነው። ይሄ ሌላ ተጨማሪ ነገር ዝም ብሎ እየጨመረን ከምናወራ ርዕሱ ማድማት መጀመሪያ መጽሐፈ ዚቅ ላይ በጣም ፎክረው ስለገቡበት እዚህ ጋም ስለመጣን አምጣ ስላሉኝ ሊቃውንት ይታዘቡሃል ስላሉኝ ይሄው የሊቃውንት ጉባኤ ያሳተሙማ ይሄውና። በነገራችን ላይ ቅድም ያሳየሁት ገጽ 27 ነው። ገጽ 26 ነው። መርቆሬዎስን ተመልከቱ። አንተ ባታውቀው ነው እንጂ ይላሉ ለመርቆሬዎስ ሲመልሱ፣ ለዚህ መናፍቁ ማለት ነው የሊቃውንት ጉባኤ ባታውቀው ነው እንጂ ይህን ቃል ቅዱስ ያሬድ በመጽሐፈ ድጓው ለጌታ የተናገረው የምስክርነት ቃል ነው። መሰረቱም ድጓ ነው። በመሰረቱ ለመርቆሬዎስ ተሰጥቶ የተነገረው ቃል ቀደም ብሎ በታተመው በመደበኛው ዚቅ አይገኝም። ነገር ግን ግለሰቦች ከጊዜ በኋላ ድጓን ወደ ዚቅ ሲለውጡ ያስገቡት እንጂ መደበኛ ዘር አይደለም። ይኸው የለወጡት ሰዎችም በእናቱ በድጓው እንዲያስተካክሉ መመሪያ ተሰጥቶበታል። ማን የሚለው ገጽ 26 ላይ ማን የተናገረ? የሊቃውንት ጉባኤ። ምን አዲስ ነገር ነው አሁን ጽጌ ስጦታው እየጠየቀን ያለው? ምንም። የመርቆሬዎስ የ1996 እኮ ምላሽ እኮ የተመለሰ እኮ ነው። ልክ አሁን እሳቸው አንብበውት ልክ አዲስ ግኝት አግኝተውት ልክ የቤተክርስቲያን ጉዷ ምናምን እንደወጣ አስመስሎ፣ በፍጹም አይደለም። የለም እንደዛ የሚለን እኛ። እኔ እኮ ገጽ በገጽ ነው እያሳዩ ያለሁት። ገጽ 26 ላይ የሊቃውንት ጉባኤ ለእነዚህ ምንፍቅና ላይ ተሰማርተው ላሉና የሐሰት ክስ ቤተክርስቲያንን ለሚሰድቡ ሰዎች ምላሽ የሰጠበት ነው። ስለዚህ የሆነ ሊቃውንት ጉባኤ ስንል አንድ ሊቅ እየጠራን አይደለም፣ አንድ መምህር እየጠራን አይደለም ያለ ነው። አንድ መታወቅ ያለበት የመሰረታዊ ጉዳይ ነው። ሁለተኛ ነገር ምናልባት እርስዎ እንዲመልሱልኝ አሁን የምፈልገው ነገር፣ ምክንያቱም እስካሁን ድረስ የመለስኩሎት ያሉት እኔ ነኝ። እርሱ ለጠየቁን ጥያቄ መጽሐፈ ዚቅ የጠየቁት እርስዎ ኖት። እመቤታችን ቅድስት ድንግል ማርያም እና ይኸው የመርቆሬዎስን በተመለከተ ማለት ነው። ይኸው ቁጭ አድርገዋል። ምንም አልደበቀችም ቤተክርስቲያን። ያውም የእሱን የምንፍቅናውን ከላይ ምላሹን እዚህ ጋር ይሄ መጽሐፈ ዚቅ ከላይ እዚህ ጋር ከነ ምላሹ ቁጭ ብሎ አለቀኛ። ምንም ደኛ ድንግርግር አይለንም እኛ ያለቀለ ስለሆነ ቤተ ክርስቲያን ባስተምሮዋ ክርስቶስን እንጂ ድንግል ማርያምን ፈጣሪ ናት ብላ የምታስተምረው የቱ ጋ ነው? በትምህርት ደረጃ ይሄ መጽሐፈ ዚቅ አቀረብኩሎት። ድንግል ማርያምን እግዚአብሔር ናት ፈጣሪ ናት ብላ የምታምንበትን
አንድ ማስረጃ ያሳዩኛል። እመቤታችን ቅድስት ድንግል ማርያም ፈጣሪ ናት፣ ድንግል ማርያም እግዚአብሔር ናት ብላ የመለኮትን የፈጣሪን ቦታ የሰጠችበት ትምህርቷን ያሳዩኛል። አንዴ ነው። ሌላው ቅድም ያነሱት ምንድን ነው? አሁን ይሄ እንዳያሳሱ ጠንቀቁ የሚለውን መጽሐፍ ገጽ 30 የሚለውን አነሱትና ሶፊ ሰምተኛል። ቅድም ያልኩትን ግን ርዕስ አጠባበቅ ላይ ወይስ ስለተነሳ ማለት ነው? እሺ በቃ እያደማን እንሄድ ለማለት ፈልጌ ነው። ምክንያቱም እስካሁን ድረስ እየመለስኩ ያለሁት እሳቸው የጠየቁትን በቀጥታ ነው እየመለስኩ ያለሁት። እሳቸው ምን የምፈልገው በቀጥታ እንዲመልሱልኝ ነው። ቤተ ክርስቲያን በትምህርቷ እመቤታችን ቅድስት ድንግል ማርያምን ፈጣሪ ናት ብላ የምታስተምርበትን የትምህርቷን ነገረ ማርያም ትምህርቷን አንድ ማስረጃ ያሳዩናል። እሺ ሞልቷል። ሰዓት መርጌታ ይቀጥሉ። ሚዩት አንሱ መርጌታ ሚዩት ተናንሱት። ሚዩት ኖት የቤተ ክርስቲያን ትምህርት ነው። መጽሐፈ ዚቅ ማለት የቆሎ ተማሪ ከእናት ከአባቱ ቤት ወጥቶ ድርቆሽ እየለመነ እየበላ መከራውን ላቡን ጠብ አድርጎ ተምሮ የምስክር ወረቀት ተቀብሎ የሚመጣበት ነው። በትምህርት ደረጃ ያልከው ዝም ብሎ የጸሎት መጽሐፍ አይደለም። መጽሐፈ ዚቅ ማለት የማህሌት መጽሐፍ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተዘረጋችበት በመላው ዓለም መጽሐፈ ዚቅ የሌለበት ቤተክርስቲያን የለም። እጅግ አስፈላጊ ስለሆነ ማህሌታይ ስለሆነ፣ ስለዚህ ከትምህርት ውጪ ዝም ብሎ ተስፋ ገብረ ሥላሴ ያሳተመው ወይም ደግሞ እንትና ያሳተመው የተባለ መጽሐፍ አይደለም። ቤተክርስቲያኒቱ በግሏ በራሷ የዜማ መጽሐፌ ነው ብላ በራሷ ማተሚያ ቤት ያሳተመችው መጽሐፍ ነው። ይሄንን የቤተ ክርስቲያኒቱ አስተምሮ አይደለም ካልከኝ መጽሐፉን እየፈራኸው ስለሆነ ምንም ልረዳህ አልችልም። ቤተ ክርስቲያኒቱ ይኸውልህ አንተ የሊቃውንት ጉባኤው በመደበኛው በድጓው ለእግዚአብሔር የነበረውን ለጌታችን የነበረውን ለመርቆሬዎስ ይህ አይደል እንደኛ ጥያቄ ተበክሏል። ቤተ ክርስቲያኒቱ ብክለት ገብቶባታል፣ ውድቀት ገብቶባታል፣ የፈጣሪ ለፍጡር ሆኖባታል። ይህ እኮ ነው የኛ ጥያቄ። አሁን እኮ ሊቃውንት ጉባኤ ተብየው እኮ ሶፊ ጥያቄ ስላቀረብኩኝ መልሴን እየተመለሰልኝ አይደለም። እንደዛ እየመለስኩልህ ነው። አሁን ለምሳሌ ቆይ እየመለስኩልህ ነው። ለእሱ አይደለም ለእርሱ ለማናገር ጊዜ ልጠቀም ጊዜን አታባክንብኝ። ፖዝ አድርግላቸው። ሰዓታቸውን ችግር የለም ግን ምን መሰለህ አካሄድ አሁን አንተ ምንድን ነው ዘማርያም አልተመለሰልኝም እያልክ ያለኸው? ያልተመለሰልኝ ምን መሰለህ አሁን ለምሳሌ እሳቸው መጽሐፈ ዚቅን አንስተዋል ለሚጠቀሱልኝ ያነሱልኝ እሱ ነው አይደለም። ይህን ቤተክርስቲያን እንዴት ስላለች ከዛ ምን አልኩኝ የሊቃውንት ጉባኤ በቀጥታ ጥያቄውን በተመለከተ የመለሱትን ሁለቱንም የመርቆሬዎስን ቤታችንም አሳይቻለሁ። ልክ እኔም እንደዚህ እሳቸው የጠይቁኝም በመጽሐፍ እንዳሳየው እሳቸውን በመጽሐፍ ይሄ በዚህ ምላሽ እንደዚህ ከተመለሰ እሳቸው መጽሐፍ ቤተክርስቲያን በትምህርቷ ክርስቶስን ሳይሆን ድንግል ማርያምን ፈጣሪ ናት ብላ የምታስተምርበትን አንድ ማስረጃ ከመጽሐፉ ገልጦ ያሳዩኝ ነው እያልኩ በቀጥታ መጽሐፍ ገልጦ ያሳዩ። እኔ ማብራሪያቸውን አልፈልግም። ልክ እንደኔ ቪዲዮን ያዞሩትና ከመጽሐፍ ጠቅሰው ያሳዩኝ። ስለዚህ ከዚሁ አንተ የፈለግከው አሁን ከመጽሐፈ ዚቅ ላይ ቤተክርስቲያኗ ድንግል ማርያም ፈጣሪ ናት ብላ ያስተማረችበትን ወይም ማስረጃዎቿን ከምታስተምርባቸው መጽሐፍቶቹ ከአንዱ ከፍተው ያሳዩኝ ነው። ከየትኛውም መጽሐፍ ከመጽሐፈ ዚቅ ብቻ ነው፣ ከየትኛውም ቤተክርስቲያን መጽሐፍ ብቻ ግን ቤተክርስቲያን የትኛውም መጽሐፍ ኮራ ብለው ፈታ ብለው ቪዲዮን ወደ ያዞሩትና ገልጠው ይሄው ፈጣሪ ናት ብላችሁ የምትሰብኩበት ትምህርታችሁ ይሄ ነው በሉኝ። በጣም ጥሩ። ስለዚህ እንደዚህ እናደርግ። መርጌታ ጽጌ ስጦታው አሁን እሱ ጥያቄዎት እርስዎ ያነሱት መከራከሪያ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ድንግል ማርያምን ፈጣሪ ናት ብለው ነው የሚያምኑት ብለዋል። ያነሱት በሐሰት ነው እየከሰሱን ያሉት። እውነት ነው ብለው የሚናገሩ ከሆነ ከየትኛውም የቤተ ክርስቲያኗ መጽሐፍት መካከል ጠቅሰው ቦታውን ከፍተው ያሳዩንና ይሞግቱን እያሉ ነው። እርስዎ መቀጠል ይችላሉ። ሰዓት እንደገና ነው የሚይዝሎት። እሺ ከቤተ ክርስቲያኒቱ ትምህርት አሁን አልተመለሰልኝም ብሎ ጣልቃ ገብቶ እንዲያቆመኝ እንዲበጠብጠኝ አልፈልግም። ምንም ልበል ምንም የኔ ጊዜ ነው፣ የኔ ድርሻ ነው። ካልተግባባን አልተግባባንም ብለን እናልፈዋለን። አልተመለሰልኝም ብሎ ይለፈው። እኔ መልስ ያልኩትን ግን አቀርባለሁ። በቤተ ክርስቲያኒቱ አስተምህሮ ድንግል ማርያም
ፈጣሪ ናት ይላል። አይ ዘገበረት የሚለው ሌላ ይተረጎማል። ለምን ለሰራም ይሆናል፣ ላደረገም ይሆናል፣ ለፈጠረም ይሆናል። ለእግዚአብሔር ሲሆን ፈጣሪ ተብሎም ሊተረጎም ይችላል ነው የተባለው። እሺ እኔ ደግሞ ድንግል ማርያምን ይኸው መጽሐፈ ዚቅ ፈጣሪ አድርጓታል። አይ ለፍጡር ሲሆን ሰራ ይሆናል። ብቻዋን ታላላቅ ብርሃናትን ለሰራች ካለ እኮ አይ ብርሃናት ታምራተ ነው የሚለው እሱ የሊቃውንት ጉባኤ ፈጠራ ነው አልሁህ። ሊቃውንት ጉባኤው በመደበኛው እንዲህ አይል የሚያለው ይኸው ከሊቃውንት ጉባኤ በፊት የነበረው መጽሐፈ ዚቅ ነው እኔ በእጄ ያለው። መደበኛ የምትለው አንተ ከኔ እጅ ያለው ነው። ሊቃውንት ጉባኤ ሌላ መጽሐፈ ዚቅ የለውም እያልሁህ ነው። ድንግል ማርያም ፈጣሪ ናት። በቃ ታላላቅ ብርሃናትን ብቻዋን ለሰራች፣ ታላላቅ ብርሃናትን ብቻዋን ላደረገች፣ ታላላቅ ብርሃናትን ብቻዋን ለፈጠረች ለድንግል ማርያም እንስገድላት፣ ለእርሷም እንገዛ ብሎ ፍጡርን እናምልክ፣ ለእሱ እንስገድ እያለ ነው። ሌላ ምንም ተልኮ የለው። የመርቆሪዎስን ብለህ መልስ የሰጠው ከድጎው ለጌታ የነበረው ለፍጡር ተሰጥቶ ነው። ማን ነው የፈጣሪን ለፍጡር ቆርሶ መስጠት? ከየት መጣ? ይሄ ሙፋጭ አይደል እንዴ? ይሄ ክደት በደል አይደለም እንዴ? ለምንድን ነው ሊቃውንቱ ጉባኤው ይሄ ስህተት ነው ብሎ ያላመነበት? እንደ ተራ ነገር ለምን አንሻፎት ያለፋል? አሁንም ቢሆን እንኳን መች ታረመ ዚቁ? አሁን ሁሉ አለ አይደለ ይሄ ችግር እንዲህ ተላልፏል ተባለ እንጂ ለሽንገላ አለ አይደል ዚቁ። ከፈለክ ነገ እኔ እናንተ 4 ኪሎ እንገናኝና ቅድስት ማርያም ከፈለከው ሱቅ ገብተን ለምን መጽሐፈ ዚቅ ቀና ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሱቅ አላት አይደል? ለምን እዚያ እናየው? ታረመ የምትለውን ድሮው የለም ከምትለው የድሮው የሌለውን ዚቅ እስቲ አምጣልኝ፣ እንገናኝና እስቲ እንተያይ። እንዴ ለምን ድብብቆሽ ቲክቶክ ላይ ለምን ድብብቆሽ እንጫው? እኔ እኮ ወደ ሜዳ እንውጣ፣ ከቲክቶክ እንውጣና መስክ ላይ እንገናኝ እያልኩ ነው ያለሁት። እኔ እኮ የምፈራም የምሸማቀቅ ሰው አይደለሁም። ችግር የለብኝም። እኔ እውነታው ይሄ ነው። ድንግል ማርያም የኢያቄምና የሐና ልጅ ናት። ጌታ ስትጸንስ የ15 ዓመት ዕድሜ የነበራት ወጣት ናት ተብላ እያለ ዓለም ሳይፈጠር ከሰማይና ከምድር መፈጠር አስቀድሞ አንቺ ነበርሽ ብሎ ልክ በአካል እንደነበረች በሐሳብ ነው እንዳትለኝ መላእክት ሁሉ ያገለግሏት ነበረ ተብሎ ደግሞ መላእክትም ሲያገለግሏት እንደነበረ ተደርጎ በአካል ያለች መሆኗን ነው የሚያሳየው። በህሊና አምላክ ለነበረች መቼም መላእክት አመሰግኗት ልትለኝ አትችልም። ከሰማይና ከምድር መፈጠር አስቀድሞ አንቺ ነበርሽ፣ የሰማይ መላእክት ያገለግሉሽ ነበር ማለት ምን ማለት ነው? የፈጣሪን ቦታ መስጠት አይደለም እንዴ? ስለዚህ ወንድሜ ድንግል ማርያም አዋልድ መጻሕፍት እንደው ዋና እናትና መከራከሪያ ነጥባችን አድርገን ስላነሳናት ነው እንጂ ብዙ ሌላም ነገር አለ። እርሱ አልተጠበቀልኝም ስለምትለኝ ድንግል ማርያም ላይ ብቻ ባለው ብንወያይ በቂ ነው ለኔ። ስለዚህ ድንግል ማርያም እዚህ ላይ ፈጣሪ ናት። ምንም ወዲያ ወዲህ ልትለው አትችልም። እኔ ይኸውልህ አንተና እኔን የሚዳኘን የሚታዘበን ማዕት ህዝብ አለ እዚህ ታች። እንዴ እኔ ልንገርህ፣ እኔ ቤተክርስቲያኔ ለማዋረድም ለማሳፈርም የምናገር ሰው አይደለሁም። ለቤተ ክርስቲያን ክብር አሁንም ቢሆን ነውራችን ይወገድ፣ ገመናችን ይውጣ፣ ይገልበጥ፣ ይጥፋ፣ በእውነተኛው ኦርቶዶክሳዊነት እንቁም ነው የኔ አቋም እንጂ እኔ ስተትን አድበስብሶ ንጽሕት ናት ቅድስት ናት ምናምን በሚል መፈክር አይደለም እኔ። ስለዚህ ይሄው መጽሐፉ ያኔ ድሮም የተባለው አሁንም ያለው መጽሐፈ ዚቅ ይኸው ነው። ምንም ወደፊት ወደ ኋላ የሚባል ሊቃውንት ጉባኤው መጽሐፍ ይዘህ ጨርሰዋል። ሰዓት ጨርሰዋል። እሺ ዘማርያም ይቀጥሉ ይችላሉ። እንዳያችሁት ነው እንግዲህ ክርስቲያኖች ምንም ምላሽ የለም። እንደምታዩት ነው ምንም ነገር የለም። በቃ የምታዩት ምንድነው ምላሹ? ደጋግሞ ያንን ነገር ትችት፣ ነቀፌታ፣ እንገናኝ 4 ኪሎ ምናምን እና ቤተ መንግስት አለማለቱትም ጥሩ ነው። እንደውም እኔው እስቲ መልሱን እዚህ ጋር እንየው። ምንድን ያሉት? ቤተ ክርስቲያን ናት ተሳስታ መርቆሪዎስን አምላክ አድርጋ ከዛ ስተት ነው ብላ የተናገረችው አይደለም። እንደዛም ይችላል። እኔዋ ምን ይላል እዚህ ጋር? በመሰረቱ ነው የሚለው አይደል? ለመርቆሪዎስ ተሰጥቶ የተነገረው ቃል ቀደምስ ብሎ በታተመው በመደበኛ ዚቅ አይገኝም ካለ በኋላ እኔ ጨምሬ ነው ያለችው። ተሳስቼ ነበር ነው ያለችው ቤተክርስቲያን አላለችም እኮ። ነገር ግን ግለሰቦች ከጊዜ በኋላ ድጓን ወደ ዚቅ ሲለውጡ ያስገቡት እንጂ መደበኛ ዘር አይደለም። ግለሰቦች ናቸው። በግለሰብ ደግሞ ይታተማል።
እናውቀዋለን እንደሚታተም። ባለፈውም አይተናል ገድለ ዮሐንስ መጥምቅ እንደታተመ በግለሰብ ደረጃ። የሊቃውንቱ ተሳስቼ ነበረ ነው ያለው። ግለሰቦች ነው ያደረጉት። ምን መደበኛው ዚቅ መጀመሪያ ግን እንደዚህ የለንም እኛ እንደዚህ አናምንም። የማን ነበር የሚናገረው? ቅዱስ ያሬድ ለማን የተነገረው? ድጓው ለጌታ የተናገረው የምስክርነት ቃል ነው መሰረቱ። ይሄ ሊቃውንት ጉባኤ ገጽ 26 ላይ ይሄ የዘማርያም የግል ምላሽ አይደለም። ይሄ ዛሬ እርሶ ሲጠይቁ ዛሬ አሳትመን ያመጣነው መጽሐፍ አይደለም። 1996 በኢህአዴግ ጊዜ የነበረ ነው የተመለሰ ምላሽ ነው። ይሄ መጀመሪያ ማወቅ አለብን። እሺ እዚህ ጋር ደግሞ ማስረጃ ላቅሳችሁ ማቅረብ ስላልቻሉን ይላቅር መስተበቁ ዘእግዝእትነ ማርያም ተመልከቱ። እዚህ ጋር መስተበቁ ዘእግዝእትነ ማርያም ተመልከቱ። ምን የሚል ቃል አለ? እመቤታችን ላይ ተአምር ያደርጋል እግዚአብሔር አምላክ። ምን ይላል? ከመትረሴነ ድልዋነ ለሰሚአ ተአምሪሃ ለማርያም በአእዳዊሃ ዘከሰትከ። ምን አድርገን? በማን? በእሷ እጆች አንተ ተአምራትን ለገለጥክ። ስለዚህ ተአምረ ማርያም ላይ ማለት እመቤታችን ቅድስት ድንግል ማርያም ያለ እግዚአብሔር የሰራችው ተአምር ማለት ሳይሆን እግዚአብሔር እራሱ በእጇ በድንግል ማርያም ተአምር የሰራበት ነው። ልክ እግዚአብሔር አምላክ በጳውሎስ እጅ የሚያስገርም ተአምር ያደርግ ነበር እንደሚል ይሄ ቃል በቃል እንደዛ የሚለው ይሄ መስተበቁ ዘእግዝእትነ ማርያም ሳለ ስንቆም ነው። ከዛ ጸልዩ በእንተ ወንጌል ቅዱስ ይላል። ተአምሪሃ ለማርያም የእመቤታችን ተአምር ማን? በአእዳዊሃ ዘከሰትከ አንተን የገለጥከው በእሷ እጆች የገለጥከው ተአምሩን አንተ ነህ። የተአምሩ ባለቤት አንተ ነህ። ኦርቶዶክስ የምትለውማ ይሄንን ነው። ምንድን ነው የኛ ከዚህ ውጭ የተናገር ነው? ለዘገብረት መንከራተ ማለት ያ ተአምራትን ብታደርግ እመቤታችን በማን ኃይል፣ በማን ስልጣን፣ በማን ፈቃድ ነው? በእግዚአብሔር ኃይል ነው። እዚሁ ጋር እንመልከት። መስተበቁ ዘመስቀል ላይም ሲናገር ንዑንስግድ ለመስቀል ንዑንስግድ ለመስቀል ወለማርያም ድንግል ካልሆነ ለማርያም ዘንሰግድ ላቲ ለማርያም የምንሰግድበት ምክንያት እስመ ነሣ ሥጋ እምሥጋ እግዚአብሔር ፈጣሪሃ እግዚአብሔር ፈጣሪዋ እሷ ምንድን ማለት ነው? ፍጡር እያለ ከስጋዋ ስጋ ከነፍሷ ነፍስ ነስቷልና ይላል እንጂ እመቤታችን ቅድስት ድንግል ማርያም እሷ ፈጣሪ ናት አይልም። የቱ ጋር ነው የሚለው? ለማርያምና ለመስቀል ስንሰግድ እግዚአብሔር ናቸው እያልን አይደለም፣ ፈጣሪ ናቸው ለን አይደለም። እስመ ነሣ ሥጋ እምሥጋ እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ነስቷል። ያ ከስጋዋ ስጋ ከነፍሷ ነፍስ የነሳው መልአክ ነው አይደለም። ነብይ ነው አይደለም። ፍጡር ነው አይደለም። ማን ነው? ፈጣሪ ነው። ማን? እግዚአብሔር ምን? ፈጣሪሃ ፈጣሪዋ ነው። የማን? የድንግል ማርያም ፈጣሪዋ ነው። ቅዱስ ኤፍሬም ሶርያዊ በሃይማኖት አበው ላይ ድንግል ፈጣሪዋን ወለደችው እንዳለ ማለት። አሁን የፈለግኩት ይህንን ነው። ከየትኛውም ቤተክርስቲያን መጽሐፍ ላይ ድንግል ማርያም ፈጣሪ ናት ብላ ቤተክርስቲያን የምትሰብክበት ካለ አሳዩኛሉ። አንድ አላሳዩኝ። የለም። ምንድነው የሚሻላቸው? በቃ ይህ መጽሐፍ እዚህ እየደጋጉ መተቸት፣ የሊቃውንት ጉባኤ መስደብ፣ መንቀፍ፣ እሱም በመስደብና እሱም በማዋረድ መዋል። አልልም እኔ እንደዚህ ለዘገብረት የሚለው ለዘገብረት መንከራተን የሚለው ድንቅ ተአምርን ለምታደርግ ነው የሚለው እንጂ ሰማይና ምድርን ብርሃናትን የፈጠረች አይልም። እንደዚህ አላምንም አለ የሊቃውንት ጉባኤ። እንደዚህ አይነት ትምህርት የለኝም አለ። ምንድናቸው እያሉን ያሉት? ጽጌ ስጦታ ደግሞ አይ ብላችሁ መኑ፣ አይ እንደዛ ብላችሁ ማመን አለባችሁ። እኔ የምለውን እሳቸው የሚሉትን ክደት እኛ መድገም እንድንፈልግ ይፈልጋሉ። አንድ ደግሞ ማኛ ትምህርት የለንም እንደዛ ትምህርት። ይሄ ደግሞ የሰጠን ማን ነው? እግዚአብሔር አምላክን ሰጠ። ለምን? ማንኛውም ነገር እንከን ቢገኝ በግለሰብ ታይቶ የሚታረም ሳይሆን ያለን እኛ ሊቃውንት ጉባኤ ያሉባት፣ ቅዱስ ሲኖዶስ ያለባት፣ መዋቅር ያላት፣ ኃላፊነት ያለባት፣ አባቶች ያሉባት፣ እንከን እንኳን ቢኖር ማረም የሚችሉ ሊቃውንት ያሉባት ቤተክርስቲያን ውስጥ ያለ ነው። በዚህ እኛ እድለኞች ነን እንጂ ብድግ ብሎ የሆነ ግለሰብ የሚያርሙ ያስተካክለው ነገር የለም። የመርቆሬዎስም ይሄው እዚህ ጋር ተቀምጧል። የድንግል በቀጥታ የመለስኩሎት። እርስዎ ግን በቀጥታ ልክ እንደዚህ መጽሐፍ አሳይተው ቤተክርስቲያን ከምትጸልዩ ጸሎት ይችላል። ከአዋልድ መጽሐፍቶቹ ደስ ካሉት መጽሐፍ ድንግል ማርያምን በፈጣሪ ቦታ ተክታ ፈጣሪ ነሽ አንቺ ሰማይና ምድር የፈጠረሽ የምትሰብክበትን አሳዩን። የለም፣ ከየትም ሊመጣ አይችልም። የለንም፣ እንደዚህ ትምህርትም አይኖረንም እኛ። እሺ ሰዋል ዘማርያም። እሺ እንግዲህ ቅድም አንደኛው ነገር መርጌታ ጽጌ ስጦታው ሲናገሩ የነበሩት ያው በዚህኛው ሀሳብ ላይ እዚህ ላይ እንጨርስና ገድላት ጸረ ክርስቶስ ናቸው ብለው ሁለተኛ ንግግር የተናገሩ ስለነበረ በሱ ዙሪያ ይናገሩና ከዛ ዘማርያም ስላለ በሱ ጉዳይም ስለሆነ የመጣው እንቀጥላለን ማለት ነው። መቀጠል ይችላሉ። አሁን ይቅርታ አድርግልኝና በቃ ድንግል ማርያም ፈጣሪ አለመሆኗን ማመን አለባቸው። አለበዛ ማስረጃ ያምጡ። እዚህ ጋር ይቅርታ መጠየቅ አለባቸው።
ቆይ ደምረው። እሺ፣ ስለዚህ ያው መቀጠል ይችላሉ መርጌታ። አመሰግናለሁ። ገድላት፣ ድርሳናት፣ የታምራት መጻሕፍቶች የሚባሉት በቅዱሳን ስም የተጻፉት በሙሉ ጸረ ክርስትና ናቸው። የክርስቶስን አዳኝነት ያፈርሳሉ፣ ይቃወማሉ። የራሳቸውን የደህንነት መንገድ ዘርግተዋል፣ አዘጋጅተዋል ነው አንዱ የኔ ተቃውሞ። ለምሳሌ ታምረ ማርያምን መጥቀስ በሰፊው እንችላለን። ወደ ሌሎች ገድላት ትንሽ ወሰድ ላድርጋችሁና በገድለ ገብረ መንፈስ ቅዱስ፣ በገድለ ተክለ ሃይማኖት፣ በገድለ ክርስቶስ ሰምራ በእነዚህ እንኳን ያሉትን ነገሮች ብንመለከት ከፍተኛ የሆነ አጋንንታዊ ልምምድ አለ። በገድለ አቡነ ተክለ ሃይማኖት አንደኛ በተቅማጥ የሞቱ ሰውዬ ተቅማጣቸው ከክርስቶስ ስቅለት ጋር እኩል እንደተቆጠረ አድርጎ ራሱ ጌታችን መጥቶ ወናሁ ትመውት በሕማመ ብድብድ ወለዛቲ ሕማመ ከሬስያ ከመስቅለቴ፣ እነሆ በክፉ ሞት በተቅማጥ ትሞታለህ። ብድብድ የሚለው ቃል በግዕዙ ወረርሽኝ ነው። ስለዚህ ወረርሽኝ የሚለውን ቃል ራሱ የገዳሙ መነኮሳት ባሳተመው ገድለ ተክለ ሃይማኖትም ተቅማጥ ብሎታል። ሊቃውንት ማነው የትንሣኤ ዘጉባኤ ማተሚያ ቤት ያሳተመውን ገድለ ተክለ ሃይማኖት ተቅማጥ ብሎታል። ስለዚህ በአማርኛው ላይ ተቅማጥ በሚለው ነው የተስማሙት። እኔም ያንን ሐሳብ ተስማምቻለሁ። ብድብድ ብሎ ቢለውም ቸነፈር ነው፣ ወረርሽኝ ነው። ነገር ግን ከወረርሽኝ አንዱ ተቅማጥ ነው ብለው እነሱ ግን ተቅማጥ አድርገውታል። እሺ እኔና ዘማርያም የሚያነጋግረን ሊቃውንቱም ይሁን የገዳሙ መነኮሳት በተቅማጥ በክፉ ሞት ትሞታለህ፣ ይችን እንደ ስቅለት የቆጥርልሃለሁ ብሏቸዋል። ስለዚህ የተክለ ሃይማኖት ተቅማጥ ወይም ቅዘን ከክርስቶስ ደም ጋር እኩል ነው፣ መድኃንን ይሰጣል ይላል። ሌላው ሐሙስና እሁድ እባብ የገደለ መንግሥተ ሰማያት ይገባል ይላል። እኛ የምንድነው በክርስቶስ ደም እንጂ በእባብ ደም አይደለም ነው እኛ እያልን ያለ ነው። ይሄ የመተተኞች የአስማተኞች የጠንቋዮች አስተምሮ ነው። ይሄ ከእባብ ጋራ ከጊንጥ ጋራ ከምናምን ጋራ ያለ ልምምድ የአስማተኛና የጠንቋይ እንጂ የእውነተኛ ቤተክርስቲያን መለያ ሊሆን አይገባም። የጻድቅም አስተምሮ ታሪክ ሊሆን አይችልም። ሰይጣን አምኖ ተገርዞ መንኩሶ መንግሥተ ሰማያት ገባ። እንዲሁም ወደ ዳውሮና ወደ ቦረና ሂዶ ስብከተ ወንጌል ሲያገለግል በጾም በጸሎት ተወስኖ ሙቶ መንግሥተ ሰማያት ገባ። ጸሎቱ በረከቱ ይደርብን ተብሎ በገድላት አንደበት በተባለ መጽሐፍ ተጽፏል። ማኅበረ ቅዱሳን ሱቅ ላይ እየተሸጠ ነው። ገድለ ክርስቶስ ሰምራ ላይ የሚያዝያ ይሁን የካቲት አላስታውስም አሁን ጌታችን መጣና የ4 ወር የዝናብ ነጠብጣብ የሚያክል ነፍሳት ተመልከት። እንግዲህ የ4 ወር የዝናብ ነጠብጣብ የሚያክል ነፍሳት ቁጥር ከሲኦል ወደ ገነት ታወጭ ዘንድ ቃል ኪዳን ገባሁልሽ ብሎ የ4 ወር የዝናብ ነጠብጣብ ያክል ነፍሳትን እንድታድን ቃል ኪዳን ተሰጥቷታል። ይሄ ማለት ዓለም 7 ጊዜ ቢፈጠር እንኳን ይሄን ቁጥር አያገኘው። 4 ወር ነጠብጣብ ማለት ድፍን አንድ ክረምት ማለት ነው። የአንድ ክፍለ ከተማ ዝናብ በአንድ ቀን ሌሊት የዘነበ እንኳን ቁጥሩ ከስላሴ በቀር ፍጡር አያውቀውም እውነት ለመናገር። ነገር ግን የ4 ወር የዝናብ ይሄማ ከሆነ ክርስቶስ ሰምራ ዓለምን ጨርሳ ድነዋለች። እሺ ጨርሰዋል፣ ነገሩ ተጠናቋል። እሺ ዘማርያም ይቀጥሉ። እሺ በተቻለ መጠን ግን መጽሐፉን እያሳየን ቢሆን በጣም ይመረጥ ነበረ። ኒው የቅድሙን አንድ ነገር ላሳይና ስተቱን ይህን መጽሐፍ ስለጠቀሱት ማለት ነው። የእመቤታችን ነገር አንዱ ርዕሰ ገድል ወደ አንዱ እየዘለልን ያለ ነው። እስካሁን ድረስ አንድ መረጃ አልመጣልኝም። እመቤታችን ቅድስት ድንግል ማርያምን ቤተ ክርስቲያን ፈጣሪ ናት ብላ በግልጽ የጻፈችበትን ማስረጃ አምጡ። በቃ ትክክለኛው አሁን ነገር ማፍረጥ ያለብን እዚህ ጋር ነው። ብዙ ርዕሰ ጉዳይ በአንድ የመርገጥ አይደለም። ሰው መድማት አለበት። ርዕሰ ጉዳይ አንድ ርዕሰ በደንብ ማድማት አለብን። ከመጣሽ ማርያም ታምጣሽ ብለን ማለት ነው። ከዛ ውጭ ግን አንዴ ገድለ ተክለ ሃይማኖት፣ አንዴ ገድለ ክርስቶስ ሰምራ፣ አንዴ መርቆሬዎስ እየዘለልን ስንሄድ ግን
በቃ በጥባጭነት ነው የሚሆነው። የመረጃ ሰው ነው መሆን ያለብን። መጽሐፉ ማሽከርከር አይደለም ማየት ነው ያለብን። እሺ እንዳያስቷችሁ ተጠንቀቁ የሚለው መጽሐፍ ጠቅሰው አዲስ አበባ ሐምሌ 4 1986 ይህን ያሳዩን። ይህ ላይ ያሳዩ በቃ አለቀ። ይሄን እኔው ምንድን ያለው እዚህ ጋር እመቤታችን ጥንተ አብሶ የለባትም ይላል። ከዛስ እመቤታችን ቅድስት ድንግል ማርያም ጥንተ አብሶ አለባት ላሉት ቤተክርስቲያን ስለእመቤታችን የምታስተምረው ትምህርት የምታምነው እምነት የምታስተምረው ትምህርት በሰማይ በምድር ካሉ ፍጡራን ሁሉ የተለየች ከፍተኛ ነው። እሺ የተለየና ከፍተኛ ነው። አምሳያ እኩያ ጓደኛ አላት ብላ አታስተምርም። እሺ መገኘቷም ከሰው በተፈጥሮ ሴት ብትሆንም የግብር ጓደኛ የላትም። በደንብ ስሙ። ምን መገኘቷ ከሰው ተፈጥሮ ጾታ ቢሆንም የግብር ጓደኛ የላትም። እንደ ድንግል ማርያም የአምላክ እናት የለች። ልዑል እግዚአብሔር በተፈጥሮ አልቆ በክብር የፈጠራት ናት። ምን ያላት ናት? የፈጠራት ናት። ይህን እኮ ነው የሚናገረው። እንቀጥል። ለእናት ለአባቷ የብፅዓት ልጅ ናት፣ የስለት ልጅ ናት። በዚህ መሰረት በእናት በአባቷ ቤት 3 ዓመት ከኖረች በኋላ 12 ዓመት በቤተ መቅደስ መላእክት እያገለገሏት ህብስተ ሰማያዊ እየተመገበች ኖራለች። እሺ ልዑል እግዚአብሔር ከእናቷ ማህፀን ስለመረጣ በሴቶች ከሚደርሰው ሁሉ መንፈስ ቅዱስ ስለጠበቃት በኃጢአት ምክንያት የመጣ ርኩሰት አላገኛትም። ተፈቶ ማህፀን ልማደ አንስ ርስሃተ ኃጢአት የለባትም። ታዲያ ቤተክርስቲያን ምንድን ነው ከዚህ ውጭ የምታስተምሩ ትምህርት? ምን ያላት ናት? በተፈጥሮ አልቆ አክብሮ የፈጠራት ናት። ገጽ ስንት? 28 የፈጠራት ናት። ምንድን ናት? ፍጡር ናት። ምን ነው ገጽ 30 ሲያነቡልን ገጽ 28ን ዘለሉት? መጽሐፉ ያለ እንደሚናገረው ጥንተ አብሶ የለባትም ነው ያለችው። እዛም እዚህም ከመርቀት ሁለተኛ ቅድም ላነሱ ጥያቄ አሁንም ጥያቄ ነው የማቀርበው። ምክንያቱም ድንግል ማርያም ፈጣሪ ናት የሚለው ስላላሳዩኝ የቱ ጋ ነው ገድለ ተክለ ሃይማኖት ላይ የአቡነ ተክለ ሃይማኖት በማበድበድ ማረፋቸውን ከክርስቶስ ስቅለት ጋር እኩል ነው የሚለው? እንደ ስቅለቴ ነው የሚለው ወይስ ስቅለቴ ነው የሚለው? አንድ ሁለተኛ ይህ ሰይጣን ብለው የነገሩት ያ ሰው ሰይጣን ያደረበት ሰው ነው ወይስ በቁሙ ሰይጣን ነው ይላል? እርሱ ነው መረጃውን የጠቀሱት። ገድለ ተክለ ሃይማኖትን የጠቀሱ ምዕራፉን ገልጸው ለሰው ሰይጣን ነው በቁሙ የተጠመቀው ይሄ ሰው አልነበረም ብለው ገልጥ ያሳዩናል። ከዛ ደግሞ ቀጥሎ እንዳሉት ሄዶ በዳውሮና በዛ ሄዶ ስብከት አገለገለ። ይህንም ከገድለ ተክለ ሃይማኖት ያቀርቡናል። ከዛ ወደ ገድለ ክርስቶስ ሰምራ እንመጣለን። አሁን ላቀርብ ለሁለቱም ጥያቄ ከገድሉ ከራሱ የእርሶ ምላሽ አልፈልግም። ከራሱ ከገድሉ እያነበቡ ይሄው ከዳውሮ ሄዶ እዚህ ያገለገለበት ይሄ ሰው መጀመሪያ በቁሙ ሰይጣን ነው የሚለው ልቡሳነ ስጋ ይላል ወይስ አይልም? ስጋ የለበሰ ሰይጣን ነው የሚለው ያ ማለት ሰው ሆኖ ግን ሰይጣን ያደረበት ልቡሳነ ስጋ ነው የሚለው ገድለ ተክለ ሃይማኖት ያውም ደብረ ሊባኖስ ገዳም ያሳተመው ነው የሚለው ወይስ ሰይጣን ነው የሚለው? ሰይጣን አጠመቁት ነው የሚለው? ክፈቱትና ያሳዩን፣ ህዝቡ ይፍረድ። እንደው ዌልካም። አሁን እንቀጥል። እሺ ይቀጥሉ መርጌታ። መልካም ከጀመረበት ልነሳና ስለ ድንግል ማርያም ከተናገረበት አሁን ዘማርያም ገጽ 28ን አንብቦ ገጽ 29ንም አልደረሰም፣ ወደ ሌላው ነው የሄደ። ገጽ 30 ላይ እዚሁ መጽሐፍ ገጽ 30 ላይ ሂድልኝና እንነጋገር። ግድ የለም አሁን ገጽ 30 ላይ ና። ገጽ 30 አውጣው። እኔ በራሴ መልሳለሁ። ይቀጥሉ፣ እርሶ ራሱ ያንብቡት። ይቀጥሉ። ደግመህ እንድታነብልኝ በኋላ በአንተ መጽሐፍም ስላለ ገጽ 30 ላይ አንተ ያብራራኸውን እየተናገረ መጣና መጨረሻ ነገሩን ሲቋጭና ሲደመድም ግን ክፉ አሟሟት ሙቶ ነው መጽሐፉን ወደ መቋጫ ያመጣው። ከዚህ ወጥቶ ነው የሚለው። ያንን ሲያብራራው አሁን ዘማርያም ሲናገር እንደነበረው አይነት አመጣጥ መጣና ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት የነጻት ከብስራት በኋላ ነው። እሷ ሰው ናት። እችን ነው የምፈልጋት እኔ። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰራ ኃጢአትም ነው ይላል።
እንግዲህ ከዚህ የበለጠ ድንግል ማርያምን አምላክ ወደ ማድረግ ያን ያህል ከፍታ መሄድ ምንም ማብራሪያ አይጠበቅብኝም። ሊቃውንት ጉባኤውን ማመን አለብን ካልህ ድንግል ማርያም ሰው ናት ከሰማይ አልወረደችም ብሎ መናገር ድፍረት ነው፣ የማይሰራ ኃጢአት ነው ብለዋል ሊቃውንት ጉባኤው። ስለዚህ ለዚህ ማብራሪያ እንድትሰጠኝ። በተረፈ ገድለ ክርስቶስ ሰምራ ላይ ማነው ገድለ ተክለ ሃይማኖት ላይ አለ ያልከውን ከመጽሐፉ አሳየኝ ያልከው መጽሐፎች በሙሉ አሁን ቢሮ ናቸው ያሉት። እዚህ ላይ የሉም። እዚህ ክፍለ ቤቴ መኖሪያ ቤቴ ላይ የሉ። ካስፈለገ አንተም ታውቀዋለህ፣ እንዴት መጽሐፉ እንደሚል አንተም ታውቀዋለህ። ወናሁ ትመጉት በህማመ ብድብድ ወለዛቲ ማመ ከሬስያ ከመስቅለቴ፣ እነሆ በክፉ ሞት በተቅማጥ ትሞታል። አንዲት ፊደል እንኳን ከግዕዝም በአማርኛም አልሸራረፍኩም። ሳመነዥከው የኖርሁት እጸድቅበታለሁ ብዬም ሳነበው የነበረ አሁን ደግሞ ለመቃወም በደንብ ተዘጋጅቼ የመጣሁበት ስለሆነ አልሳሳትም፣ አልዋሽም፣ ራሴንም እንደዚህ አላረክስም። እነሆ በክፉ ሞት በተቅማጥ ትሞታለህ። ይችንም ተቅማጥህን እንደ ስቅለቴ እቆጥርልሃለሁ። ለአንተ ብቻ አይደለም፣ በዚህ ገዳም በዚህ ተቅማጥ ለሚሞቱ ሁሉ ነው ብሎታል። ስለዚህ ተቅማጡ እንደ ስቅለት ተቆጥሯል። የክርስቶስ ስቅለት ዓለምን ለመዋጀት ለዓለም ቤዛ ነው የሆነው። እንደ ስቅለት ካለውና ካነጻጸረው የተክልየ ተቅማጥም እንደ ክርስቶስ የክርስቶስን ቤዛነት ያክል ስፍራ አለው ማለት ነው። ሌላው ፈጠን ልበልንህና ሰይጣን የሚለው በቁሙ ሰይጣን ነው ጋኔን ነው ወይስ ልቡሰ ሥጋ ነው ያልኸው? መጀመሪያው እኮ አባታችን አቡነ ተክለ ሃይማኖት ደቀ መዛሙርቶቻቸውን ይዘው ወደ መንገድ ሲሄዱ ከባህር ወጥቶ ጋኔኑ ነው የሚለው። ጋኔኑ በደቀ መዝሙራቸው ላይ አደረ፣ ያዘው፣ እሳቸው ታያቸው። ስለዚህ ጋኔን በሰው ላይ የሚያድር ጋኔን ነው ሲጀመር። አንዳንድ ሰዎች አይ ሰውም እንደ ስራው ሰይጣን ይባላል የሚል መላምት ተሰጥቶበታል። ይሄ ግን ለየት ያለ ነው። ጋኔን በሰው ላይ ያደረ ነው። ስለዚህ እሳቸው ደግሞ አማተቡበት እና ጋኔን በሰው የሚያድር ጋኔን ነው በቁሙ እንጂ ልቡሰ ሥጋ የለም እንደዚህ የሚባል ነገር ጋኔን ነው። ራሱ ቃሉም ጋኔን ነው የሚለው። ይህንን በሚገባ አውቃለሁ፣ እርግጠኛ ነኝ። እኔ ዛሬ ብቻ አይደለሁም፣ በሚቀጥለው ሶፊ ማስረጃችሁን አጠናክራችሁ የሚለ ከሆነ መጽሐፎችን ስብስብ አድርጌ ልቅም አድርጌ ራሷ ቤተክርስቲያኒቱ ያሳተመችው የተስፋንም እንኳን አይደለም ሌላ ግለሰብም አይደለም። አሁን አንተ ቅድም ገድላት በግለሰብ ይታተማሉ፣ መጽሐፈ ግን በግለሰብ አይታተምም፣ ድጓ በግለሰብ አይታተምም። የዜማ መጻሕፍት በቤተክርስቲያኒቱ ብቻ ነው የሚታተሙት። እምሞግት ቤተክርስቲያኒቱ ባዘጋጀችው መጽሐፍ ነው። ስለዚህ እኔ ዝም ብሎ ማንም ነጋዴ ባሳተመው አይደለም። ገድለ ክርስቶስ ሰምራንም የጠቀስኩልህ ቤተክርስቲያኒቱ ራሷ ባሳተመችው ነው። ገዳሙ አብሮ ባሳተመው ነው። ይሄ የነጋዴ ጉዳይ አይደለም። ነጋዴስ ቢሆን ተስፋ ገብረ ሥላሴ አይደል ለረጅም ዘመናት ቤተክርስቲያኒቱን እያሳተመ እያከፋፈለ አሁን ሁሉ አይደል የገብረ ሥላሴ መጽሐፍ በቤተክርስቲያኒቱ በቤተ መቅደስ ተሰግስጎ ያለው የግለሰብ ነው አይመለከተንም ትላለህ እንዴ? ይመለከታል። ጨርሰዋል መርጌታ። እሺ ሶፊ፣ አሁን ከዚህ በኋላ መቀጠል ያለን አይመስለኝም። ምክንያቱም ርዕስ ያነሳው አካል ርዕሱን ላነሳበት ነገር ታማኝ መሆን አለበት እንጂ ቢሮ ላለ መጽሐፍ እዚህ ጋር ማንሳት ተገቢ አይደለም። ምክንያቱም አሁን እኔ የገባሁት እዚህ አንተ ጋር ስገባ ማስረጃ እያሳየን መጽሐፍ እየገለጥን ማናሳይ ከሆነ እኔ ቢሮ ለተቀመጠና ቤቴ ለተቀመጠ ማስረጃ ምን ብዬ ነው አሁን እዚህ ጋር ማወራው? ወይ መጀመሪያ ርዕሱን አለማውራት ነው በቃ። በዚህ ጉዳይ ላይ ተዘጋጅቼ መጽሐፉን አደራጅቼ ስመጣ እንወያያለን። ዌልካም። እኔ ገልጬ መጽሐፍ ገጽ በገጽ ማሳይበት፣ እሳቸው ግን እንደዚህ ይላል ግን ቢሮ ስላለ እንዲህ ብለህ ተቀበለው ብሎ መናገር አይቻልም። እንዴት ይሆናል? እኔ ማስረጃ ሳይ እሳቸው ግን በንግግር ብቻ የሚገልጹት እንዴት ነው የሚሆነው? ዘመኑ የሰለጠነ ነው። መጽሐፍ ገልጦ መናገር። መጽሐፍ አጠገባችን ከሌለ አፋችን መሰብሰብን ያለብን፣ ትዝ ያለን ሁሉ ማውራት የለብንም። ምክንያቱም በእርግጠኝነት ስለምናገር ነው። ገድለ ተክለ ሃይማኖትን የጠቀሳቸው ሲሆን ማስረጃውን የመጥቀስ ግዴታ የለብኝም። እኔ የጠቀሱ እሳቸው ስለሆኑ ከፍተው ግን መጽሐፉ ላይ
ልቡሳነ ስጋ ማይል ከሆነ እኔ ይቀጣለሁ። ለዛ ነው ክፈቱ ያልኳቸው። አሁን ክፈቱ ስላቸው መጽሐፉ የት ነው አሉ? ቢሮ ነው ያለው አሉ። መጽሐፉን ገልጦ ማሳየት አለቦት። ማሳዩ እኮ ለምን እወያያለሁ? እኔ ቢሮ ነው ያለው መረጃን አደራጀን። በቃ መረጃዎችን አደራጅ ሲመጡ ልወያያ ነኝ እንጂ እሳቸው መረጃውን ባላደራጁበት በቪዲዮ ባላሳዩበት መረጃ ላይ እኔ መጽሐፍ እየገለጥኩኝና ቪዲዮ እያሳዩ መቀጠል የለብኝም። አንፌር ነው የሚሆነው። ስለዚህ መቀጠል አለብኝ ብዬ አላስብም። ሶፊ መረጃ በሌለበት ማለት ነው። እሺ ምን ይመስሎታል መርጌታ? ትንሽ ደቂቃ 1-2 ደቂቃ ስጠኝ። ገድሉን አንደኛውን ገድል ገዳሙ ያሳተመውን አግኝቼዋለሁኝ። ከቢሮ መጣ ደግሞ ሰማለሁ። ድንገት የማርያምም ሲያስረዳም መሪጌታ ጽጌም ሲያስረዱም ደቂቃ የሚያንሳቸው ከሆነ ጠይቃቸው፣ ደቂቃ መጨመር ካለበት ቢጨመር ሞር ደግሞ ደቂቃ እንጨምራለን። ከዛ በፊት ግን እሳቸው መረጃ የሚሉትን መጽሐፍ ያገኙና እና ጥያቄ የሆነብኝ እሳቸውም እየጠየቁ ነው። የማርያምም እንዲጠይቅ እድሉ ቢመቻች ነው ብለው አመሰግናለሁ። እሺ በዚህ አጋጣሚ ከዚህ ጋር ተያይዞ ገድለ ድርሳናት እሳቸው ገድለ ዮሐንስ ማነው ገድለ ክርስቶስ ሰምራን ስላነሱ እኔም እርሶ ልጠይቅና በመጽሐፍ ቅዱስ ፍጡር ቤዛ ይባላል አይባልም? በሐዲስ ኪዳንም በብሉይ ኪዳንም ይህንም አያይዙ ይመልሱልኝ። እሺ አያይዘው ይመልሳሉ። ከ5 ደቂቃ በላይ ካስጨመርኳቸው ሰዓት እያስጨመርኩ ነው ማለት ነው። ዘማርያም ለአንተም እጨምራለሁ ማለት ነው። ሰዓት እታች ያላችሁ ሰዎች እንዳትጨነቁ። ለአንዱ ሰዓት ረዝሞ ለአንዱ ያጠረ እንዳይመስላችሁ። ዝም ካልኩኝ ዝም ያልኩበት ምክንያት ለሁለቱም ሊጨምር ነው ማለት ነው። ስለዚህ እናድርግ። አግኝተዋል እርሶ መረጃዎትን መርጌታ? ሁለቱን አግኝቻለሁ። በቃ ባገኙት ላይ መወያየት ይችላሉ። ኮፒሊንክ ሼር አድርጉት፣ ታብታብ አድርጉትና እስከዛ ያላችሁ ሰዎች በጣም አመሰግናለሁኝ። ከኛ ጋር ስላላችሁ ብዙ ሰው እንዲሰማው እንዲደርስ እንዲሆን እንደዛ እያደረግን አብረን እንቆይ። ስለዚህ ኮፒሊንክ ሼር አድርጉት። ያው ብዙ አልተደረገም፣ ብዙ ሰው ቁጭ ብሏል፣ ግን ብዙ አልተደረገም። ስለዚህ እሳቸው ልክ እንዳገኙ ይጀምራሉ። እንደዛ እያደረግን በጣም ደስ የሚል ነው። ከታችም ያላችሁ ኮሜንት ላይ ያላችሁ እዚህ ገስት ላይ ያላችሁ በጣም በጨዋነት ደስ በሚያሰኝ የማይጥመን ነገር እንኳን እየተነገረ ቢሆን እንኳን በትዕግስት አብረን ስላለን በጣም አመሰግናለሁ። እግዚአብሔር ያክብራችሁ ሁላችሁንም። በእንደዚህ ሲኮን የሚሰሙም እኛም እናተርፋለን። በጣም አመሰግናለሁ። ዝግጁነት መርጌታ? አዎ ይቀጥሉ፣ መቀጠል ይችላሉ። በትልቁ ላርጎቱ። እሺ ወእምዝ ይሄ ምዕራፍ 48 ገዳሙ ያሳተመው ነው። ገዳሙ ያሳተመው ምዕራፍ 48 ገድለ ተክለ ሃይማኖት፣ ታምረ ተክለ ሃይማኖት፣ መልካ ተክለ ሃይማኖት በግዕዝ በአማርኛ ነው የሚለው። ዘአይተሞ ደብረ ሊባኖስ ገዳም ይላል። 2004 ዓመተ ምህረት የታተመ ገድለ ተክለ ሃይማኖት ነው። 2004 ዓመተ ምህረት ምንድን ነው የሚለው? ምዕራፍ 48 በነገራችን ላይ ቤተ ክህነት ያሳተመው፣ ተስፋ ገብረ ሥላሴ ያሳተመው፣ ገዳሙ ያሳተመው በገጽ ልዩነት አለው። ምክንያቱም መቅድም ሲጽፉ አንዱ ሰፋ አድርጎ መቅድም ማብራሪያ ሲጽፍ፣ ለምሳሌ ገዳሙ ገድለ ተክለ ሃይማኖትን ሲጽፍ በግራኝ መሐመድ ጊዜ ጥቃት የደረሰባቸውን መነኮሳቱን ታሪክም ከመግቢያው ላይ ሰፋ አድርጎ ስላስገባ ገጹን አሸጋሽጎታል። ስለዚህ ይሄንን ገጽ ይዛችሁ የቤተ ክህነት ያሳተመውን ብታዩት ላታገኙ ትችላላችሁ። ስለዚህ ገጽ ስናገር የዚህን መጽሐፍ ገጽ ብቻ እንደተናገርኩኝ እንድትገነዘቡልኝ እፈልጋለሁ። 246 ገጽ ላይ ነው። ወእምዝ እዚያ ሶስቱ አቡነ ተክለ ሃይማኖት ውስተ አይጉር ነበረ አተ ዕለት ሀበ ድንጋጌ ባሕር ወወፃ ጋኔን።
ቪዲዮ በርቶ ወደ መጽሐፉ አድርገው ያሳተሙ ማን እንደሆነና ቪዲዮን በርቶ እያስነበቡ ቢያደርጉ ቪዲዮን ያዙሩትና ወደ መጽሐፉ ያሩልን እያየ እንድናየው። ቪዲዮን ያዙ። ቪዲዮ ወርቃማ አሳታሚው ደግሞ ስለዚህ ቪዲዮን ወደ መጽሐፉ ያርጉትና እያነበቡ ይንገሩ። እኔ እዚህ ላይ በቪዲዮ አሁን እንዴት ትንሽ ለማሳየት እቸገራለሁ። ምክንያቱም እኔ ገጽ ከተናገርኩ ምዕራፍ ከተናገርኩ የእናንተና የእኔ እዚህ ላይ መፋጠጡ አስፈላጊ አይደለም። ካልያዝኩትኝ እናንተ መጽሐፍ ይዛችሁ ሞግቱኝ ካስፈለገ፣ አሊያም መጽሐፉን በምታመጡበት ቀን ልትከራከሩን ትችላላችሁ። ስለዚህ አቅጣጫ ላሳያቸው ካሜራ እንዴት እንደሚዞር። ምክንያቱም ካሜራ ማብራት ከቻሉ ከካሜራው ማብራት አጠገብ ማዞር ይቻላል። ካሜራ ማብራት ከቻሉ አጠገቡ ማዞር ይቻላል። አዙሩት። አሁን ካሜራውን አብሩት። ከካሜራው አጠገብ ካሜራውን ካበሩት በኋላ ከካሜራው አጠገብ 4 ማዕዘን አለች። እሷን 4 ማዕዘን ሲነኳት ይዞራል ማለት ነው። ችግር የለም። ታውቃቶች ወይ እኔ እዚህ አበራለሁ ወይ ችግር ይቀጥሉ። በቃ ቆይ ካልቻሉ ችግር የለም። ምንም አያሳስብም። ያንብቡት፣ ይቀጥሉ። ጎን ለጎን ላርጋችሁና እሳቸው ያንብቡ። አንተ መጽሐፉ ማድረግ ይችላል። ችግር የለም። ይታያቸዋል። ይሄው አዙሬዋለሁ። አይ ተውት፣ በቃ ወደ ራሱ አርጉት። መሪጌታ ካሜራውን አሁን አብሩት። ካሜራውን የእርሶን ካሜራ አብሩ። ካዞሩት የእርሶን ካሜራ አብሩ። ከዛ ሴቭ በሉት። ሴቭ አይታያችሁም? የእርሶን ካሜራ አብሩ። የእርሶን ካሜራ ሴቭ በሉት። ሴቭ ከታች ሴቭ በሉት። ታች ላይ ሴቭ በሉት። ቆንጆ ነው። ይቀጥሉ። አሪፍ ነው። ይኸው ወእምዝ እንዚያን ሶስቱ አቡነ ቅዱስ ተክለ ሃይማኖት ውስተ አሃይጉር ነበረ አሃተ ዕለተ ሀበ ድንጋገ ማይ ወወፃ ጋኔን እማይ ወአሃዘ ረዶ ለአቡነ ቅዱስ ተክለ ሃይማኖት። በአማርኛው ከዚህ በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ልቡሰ ሥጋ ጋኔን ከባህሩ ውስጥ ወጣ። ጋኔኑም የአባታችንን ደቀ መዝሙር ያዘው። ልቡሰ ሥጋ ምን ማለት ነው? ልቡሰ ሥጋ ማለት ሥጋ የለበሰ ማለት ሰይጣን ማለት ነው። ይኸውልህ አሁን ነው አይደለም? የሶር ነው ጥያቄው። ልቡሰ ሥጋ ማለት በቁሙ ሰይጣን ማለት ነው። አሁን አንተ ጣልቃ ገብተህ አትረብሸኝ። ይቀጥሉ። እሺ፣ በራስህ ጊዜ ልታበራራ ትችላለህ። እኔ እስከ መጨረሻው አነበዋለሁኝ ጊዜ ከተሰጠኝ ትንሽ ለፍጥነት ያንብቡ። መሪጌታ ተረጋግተው ያንብቡ። ለእርሶም ጊዜ እንጨምራለን፣ ለዘማርያም ለእሳቸውም ጊዜ ስለምንሰጥ ተረጋግተው እንትን ይበሉ። ዘማርያምም ምናልባት እሳቸው ቢሳሳቱ እንኳን እርሶ በእሱ ጊዜ እያረሟቸው እዚህ ጋር ቅድም የተናገሩት ነገር ስህተት ነው ብለው ማረም ይችላሉ። እኛ እንማራለን። እንደሱ እያደረግን እንቀጥል። መቀጠል ይችላሉ። መሪጌታ እዚህ ላይ ከባህር ወጥቶ ጋኔን ያዘው ነው የሚለው። ግዕዙ ጋኔን ነው የሚለው። ልቡሰ ሥጋ የሚልም የለውም። ማለት ከነበረበት ግዕዙ ላይም ነበር መገኘት የነበረበት። ምክንያቱም ካሜራው ጠፍቷል። ራሳቸው ያዙሩት። አዞረዋለሁ። ወደ እርሱ አድርጉት። እዚህ ላይ ግዕዙ ጋኔን ካለው ትርጉም ላይ በጥንቃቄ እንደተጻፈው ጋኔን ነው መባል የነበረበት። ልቡሰ ሥጋ ከተባለ ግዕዙን
እስካሁን ድረስ ከ13ኛው መቶ ክፍለ ዘመን ጀምሮ እስከ አፄ ኃይለ ሥላሴ በአማርኛ እስከታተመበት ጊዜ ድረስ ጋኔን ስትሉ የኖረች ቤተክርስቲያን አሁን ተሐድሶ የሚባል ቡድን ተነስቶ ለምን እንዲህ ተባለ ብሎ ሲጠይቃት ልቡሰ ሥጋ ብንለው ይሻላል ተብሎ ወደ አማርኛ የተንሻፈፈ ትርጉም ተመጥቷል። እኔ እዚህ ላይ እቃወማለሁ። ልቡሰ ሥጋ የሚባል ልቡሰ ሥጋ ጋኔን ሲጀመር በተፈጥሮ የለም። አለ በመጽሐፍ ቅዱስ በስነ ፍጥረት ውስጥ አለ የምትል ካለ ታሳየኛለህ። አዋልድ መጻሕፍት ላይ ግን ልቡሰ ሥጋ ጋኔን አለ ብለህ የምትሞግተኝ ከሆነ አልቀበልህም። ስነ ፍጥረት በዘፍጥረት መጽሐፍ ቅዱስ ስነ ፍጥረት በተፈጠረበት መጽሐፍ በዝርዝር በተቀመጠበት ቦታ ላይ የልቡሰ ሥጋ ጋኔን ተፈጥሮ ካለ አምጣልኝ። ከወደቁ መላእክት አካል ነው ካልክም ታሳየኛለህ። እኔ ይህንን ስለምቃወም ልቡሰ ሥጋ የሚለውን ምክንያቱም ልቡሰ ሥጋ ጋኔን በሰው ላይ የማያድርም ሲጀመር ከተባለ በቤተ ክርስቲያኒቱ አስተምሮ እንኳን ህገወጥ አስተምሮ እንሂድ ብለን ብንል ልቡሰ ሥጋ ጋኔን በሰው ላይ አያድርም። የራሱ የተልከሰከሰ ብቻውን የሚኖር ብስባሽ እየበላ እየለቀመ የሚኖር መንፈስ ነው። ስለዚህ ጋኔን ነው በመጽሐፍ ቅዱስ በሰፊው የተገለጠው። ጋኔን በሰዎች እያደረ እንደሚያሳስት ይህ አይደለም ብቻውን። ይሄ ጋኔን ከደቀ መዛሙርቶቻቸው ላይ በአንዱ ሲያድርበት አማትበው ስልጣኑን ሻሩበት ይላል። ከዚያ በኋላ ሊትሄድ ትፈልጋለህ ወይስ ምን ታደርግ ሲሉትኝ አይ ስልጣኔን ሽረዋልና እኔ ካንተ ጋር ነው የምኖር አላቸው። አመንኩሰው ገርዘው ይላል። ሲጀመር መንፈስ አይገረዝም። መንኩሶ መጽደቅም አይችልም። የወደቀ ጋኔን ነው፣ ለዘላለም የተጣለ ነው። አይ ልቡሰ ሥጋ ይድናል ችግር የለውም በየትኛው መጽሐፍ ቅዱስ የለም። ልታመጣልኝ አትችልም። ካለ አምጣና 66 መጽሐፍ ቅዱስ ውስጥ ታሳየኛለህ። ይሄ አንዱ የመጽሐፉ ውድቀት ነው። ሌላው በዚህ መጽሐፍ ውስጥ ይቅርታ ዳድ ደቂቃ እሳቸው እስኪያወጡ ዘማሪ ዝራ የሚል አለ። እስኪ ያስገባው። እሺ ያሳዝናል። እንግዲህ ውጊያ ነው። እዚህ ምላሽ ደስ እስከዛ ቀስ ብሎ አገኙት። እሺ እዚህ ላይ ደግሞ ምዕራፍ 51 ቁጥር 6 ላይ ገጽ 259 ብፁዕ አባታችንም ደቀ መዛሙርቱን ዛሬ በግዕዝ ካስፈለገ አነበዋለሁ። ብፁዕ አባታችንም ደቀ መዛሙርቱን ዛሬ እግዚአብሔር በእጅ ያዋረደውን የሰይጣንን ተንኮል አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም። እሁድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታ የኢየሱስ ክርስቶስ የነገረኝን አሁንም እነግራችኋለሁ፣ በልባችሁ ጠብቁት አላቸው ይላል። ሐሙስና እሁድ ቀን እባብ የገደለ ኃጢአቱ ይሰረይለታል። በማን ደም ነው ኃጢአታችን የሚሰረየው? ባይነኝ እኔ በክርስቶስ ደም ነው ኃጢአት የሚሰረየው። እባብ የፈለገ ጊዜ ገድዬ ኃጢአት ስሬት ላገኝ አልችልም። እንዲህ አይነት አስተምሮ የተሳሳተ አስተምሮ የክርስቶስን ደም የሚያቃልል የእባብን ደም በክርስቶስ ደም ልክ ከፍ ያደረገ ወይም ታላቁን የክርስቶስን ደም በእባብ ደም ልክ ዝቅ ያደረገ ነው። ይሄ ፈጽሞ የማይሆን ነገር ነው፣ ትክክል አይደለም ነው እያልኩ ያለሁት። ስለዚህ በጻድቁ ስም ወንጀል ተሰርቷል፣ ደባ ተፈጽሟል፣ የተሳሳተ ገድል
ተጽፎባቸዋል የሚል አቋም ነው ያለኝ። እሺ አመሰግናለሁ። መሪጌታ ጨርሰዋል። ዘማሪያም 10 ደቂቃ አሉት፣ መቀጠል ይችላሉ። እሺ እግዚአብሔር ያክብርልኝ። ለዚህ ነው መጽሐፉ ተከፍቶ ይታያልኩት። ለዚህ ነው በነገራችን ላይ የግል ትርጉም ስለማይፈቀድ እኛ ቤት የግል አይነት እያታም አይደረግም። ለዛ ነው እሳቸው ራሱ የያዙት ገድለ ተክለ ሃይማኖት ላይ ራሱ ሰይጣን አይልም። ራሱ እንየው 48ኛው አይደለም የሚለው። ከዚህ በኋላ አባታችን አቡነ ተክለ ሃይማኖት በሀገሩ ሲማለስ አንድ ቀን በባህር ዳር ተቀምጦ ሳለ ልቡሰ ስጋ ጋኔን ከባህር ውስጥ ወጣ ነው። ሰይጣን ወጣ አይልም። በቁሙ ዲያብሎስ ወጣ አይልም። ፈጥረን እናንብበው። የጀመሩት የራሳቸው የጻፉት ላይ አለ። ልቡሰ ስጋ ያ ማለት ሰይጣን የሰለጠነበት ሰይጣን ያደረበት ሰው እግዚአብሔር ሊያድርበት ይችላል፣ ሰይጣን ሊያድርበት ይችላል። በመጽሐፍ ቅዱስ በብሉይ ሳኦል ላይ እርኩስ መንፈሶች ያስጨንቁ አልነበር? እርኩስ መንፈስ እኮ ሰይጣን ጋኔን ነው አይደል? ይሰለጥንበታል እኮ ሰው። በሐዲስ ኪዳን ደግሞ አንተ አትሙት ሲለው ጴጥሮስ ለጌታ አንተ ሰይጣን ብሎታል። አሃ ጴጥሮስ በቁሙ ሰይጣን ነው እንዴ? በጴጥሮስ ገላ ላይ አድሮ ለክርስቶስ ሞት ያዘነ መስሎ ግን የክርስቶስን ስቅለት የሰው ልጆች ድህነት የማይፈልገው ዲያብሎስ የራራ መስሎ ጌታ ሆይ አይሁንብህ አለው። ጌታ ምን አለው? አንተ ሰይጣን ከኋላ ሂድ፣ የሰውን እንጂ የእግዚአብሔር ሐሳብ አታውቅም አለው። ጴጥሮስ ሰይጣን ነው በቁሙ? ይህ መጽሐፍ ላይ አልተጻፈም እንዴ? እንቀጥል። ሐዋርያ ቅዱስ ጳውሎስ በአዲስ ኪዳን ላይ ሲቃወም የነበረውን ጠንቋይ ምንድን ያለው? አንተ የዲያብሎስ ልጅ አለው። ዲያብሎስ ሚስት አግብቶ ወልዶት ነው። ግብሮ ሁሉ የነ ቅዱስ ጳውሎስን አማናዊ ወንጌል የሚቃወም ሁሉ ሰይጣን የሰይጣን ልጅ ይባላል። ሰው ላይ ሊሰለጥን ይችላል። አለቀ። በብሉይ ያለ በሐዲስ አለ፣ ምንም ጥያቄ የለውም። እንደውም ጌታችን ላይ በወንጌል ስናነብ ሰይጣንም ከ12ቱ በአንዱ ገባ ይላል። በማን? በይሁዳ ገባ እኮ ይኸው ጌታን እንኳ አሳልፎ ሰጠ። ከ12ቱ በአንዱ ገባ ይላል እኮ ወንጌል ራሱ። ይሁዳ ሰውን አይደለም በተፈጥሮ ሰይጣን ሰው ያድርበታል። ያው ምን ጥያቄ አለው? ልቡሳ ስጋ ማለት ሰይጣን ያደረበት ሰው። ከዛ ያ ልቡሳ ስጋ ጋኔንም ደቀ መዝሙር ትቶ ፈጥኖ ሸሸ። ከዛ ጠየቀው። ብፁዕ አባታችንም ልጄ ለምን ትይዘዋለህ አለው። ከዛ ጋኔኑን ጠየቀው። ጋኔኑን እሳቸው ያዙት። ከዛ በኋላ ምን አለ? እንግዲህ ወደ ወዲስ ወደ ማደሪያዬም ለመመለስ አይቻለኝም፣ በማህተብ ስልጣኔን ሽረዋልና አለው። በምን? በማማተብ በስመ አብ ወወልድ ወመንፈስ ቅዱስ በሚለው ስልጣን ክቡር አባታችን አቡነ ተክለ ሃይማኖት ወስዶ ገዝሮ ማለት ነው። ጾታ አለው ሴጣን፣ ጾታ አለው ሴጣን እኮ የወደቀ መልአክ ነው። ወንድ ሴት አለው ሴጣን። ገዝሮ ሲል ሴጣን አይደለም ማለት ነው። እሺ ወደ ፍጹም ክርስቲያንነት ለወጠው። ምን ማለት ነው? ክርስቲያን አደረ። ከዛስ ስሙንም ክርስቶስ ሐዋርያው ክርስቶስ መረጠው አለው። እሺ የቱ ጋር ነው ወደ ዳውሮ ገብቶ አገለገለ የሚለው? የሌለ ፈጠራ። በዚህ ዕድሜ እርሶ እንዲህ መናገር አለቦት? እሺ እንጨርሰው። የመጨረሻው ብፁዕ አባታችንም ሲያገለግለው ኖረ። ከጥቂት ቀንም በኋላ የምንኩስናውን ልብስ አልብሶ ወደ በዓቱ አስገባው። ይህችም ደብረ አስቦ ናት። ሞቶ መንግሥተ ሰማያት እስኪገባ ድረስ በተረፈ ዘመኑ ሁሉ መነኮሳትን ደስ የሚያሰኝ እግዚአብሔርንም የሚወድ ሆነ። አለቀ። ዳውሮ ሄደ የሚላለ ከየት አመጡት? ትርጉም ከኪሴ ነው። የት ነው? ምዕራፍ 48 ይሄ ነው። ቁጥር 1 እስከ 5 ብቻ ነው ያለው። ይሄ ነው እኛ የምንቃወመው። ገድሉ የማይለውን ለዘመናት እርሶ ያውም እየደጋገሙ ሴጣን አጠመቀው። ከመጀመር ጀምሮ ራሱ ቁጥር 1 ላይ ልቡሰ ስጋ እያለ ሴጣን እንደማይጠመቅ እናውቀዋለን። ሰይጣን ግን ሰው ላይ አድሮ ስራ ይሰራል። ከዛስ እዛ ግለሰብ ላይ ያደረውን ሴጣን አስወጡትና በእግዚአብሔር ኃይል አቡነ ተክለ ሃይማኖት የእግዚአብሔር ማደሪያ የሆነውን ስሙን ምን ብለው ጠሩት? ክርስቶስ ሐዋርያው ብሎ ጠራው ነው የሚለው። ምን እንደ ውሸቱ አሁን እዚህ ጋር። ለዚህ ነው እኛ የምንቃወም የሚለው ይሄን ነው። ሌላኛው እሳቸው ያነሱት እዚህ ሮብና ማን ነው ሐሙስና እሑድ ሰይጣን የገደለ ይጸድቃል ብሎ ነገር አንስተዋል። በነገራችን እባብ የገደለ በቁሙ እባብ ነው? ኮራ እባብ ነው አይደለም። መጀመሪያ እኛን መጠየቅ ያለብን እኮ በቁሙ ወስደው እርስዎ እባብ ይለው በቁሙ እባብ ወሰዱና በቃ እንዲህ ነው ብሎ ተረጎሙት። እንደዛ አይደለም የሚለው። እንደው አንዳንድ ጊዜ ከራሳችን እየተረጎሙ ነው ስንሄድ በጣም አደጋው ስለምንገባ ማለት ነው። እሺ እናንሳ እስቲ በመጽሐፍ ቅዱስ ላይ
ማን ተብሎ እንደሚጠራና ምን ብሎ እንደሚነገር ሲናንሳ በራእየ ዮሐንስ ልጥቀስ። መጀመሪያ ምዕራፍ 20 ላይ ቁጥር 2 ላይ ያለውን ላንሳ። ራእየ ዮሐንስ ምዕራፍ 20 ቁጥር 2 ላይ እንዲህ የሚል ቃል እናገኛለን። ይቅርታ፣ ራእየ ዮሐንስ ምዕራፍ 20 ቁጥር 2 ላይ የቀደመውንም እባብ ዘንዶም እርሱም ዲያብሎስና ሰይጣን የተባለው ያዘው። ማን ነው እባብ የተባለው? ሰይጣን። ማን ነው ዘንዶ የተባለው? ዲያብሎስ ነው ለኛ እንጂ ኮብራ እባብ ናሽናል ጂኦግራፊ ላይ የምታየውን ሄደ አናትናቱን ሐሙስ ቀን ሄደ ስለቀጠቀጥከው ገነት ትገባለህ አይደለም የሚል። እባብ ምንለው ማንን ነው? እኛ ዘንዶ ምንለው ማንን ነው? ራእየ ዮሐንስ ምዕራፍ 20 ቁጥር 2 ላይ እኮ የቀደመውንም እባብ ካለ በኋላ ዘንዶውን ይቀጥላል፣ እርሱም ዲያብሎስና ሰይጣን የተባለው ያዘው። ስለዚህ የቀደመው እባብ ዘንዶ የሚባለው ማን ነው? ዲያብሎስ ነው። ዲያብሎስን የገደለ ምን ብሎ በምን እንደሚገድለው? በጾም በጸሎት ምን ገድለው? መቼ በቦክስ አይደለም አይደል? በከባድ መሳሪያ አይደለም፣ በሚግ አይደለም አይደለም፣ በሞርተር አይደለም የምንገድለው፣ በመድፍ አይደለም የምንገድለው፣ በጾም በጸሎት ነው። ሰይጣንን በጾም በጸሎት ድል ከነሳህ፣ ያ ማለት ድል ነሰንሳህ ገባ ስጋው ደግሞ ከተቀበል ትጸድቃለን እንጂ ኮብራ እባቡን እንስሳውን በቁሙ ገድለህ መንግስት ሰማይ ትገባለህ የሚል ትርጉም ሲጀምረኛ እባብ ምንለው ዘንዶ ምንለው ማለት ነው ዲያብሎስና ሰይጣንን ነው። ይሄ መጽሐፍ በግልጽ እባብ የሚለው ነገር ስላስቀምጠልን ማለት ነው። እሺ የዳዊት መዝሙር ደግሞ መዝሙር 90 ቁጥር 13 ደግሞ እንመልከት። የዳዊት መዝሙር ዳዊት ማለት ነው መዝሙር ምዕራፍ 90 ቁጥር 13 ላይ እንዲህ የሚል ቃል እናገኛለን። 91 መሰለኝ በዚህኛው የሚሆነው ምዕራፍ 91 ቁጥር 13 ላይ እንዲህ ይለናል። በተኩላና በእባብ ላይ ትጫማለህ ይላል። አንበሳውና ዘንዶውን ትረግጣለህ። በተኩላና በእባብ ትጫማለህ ማለት ተኩላና ይሄ እባብ የተባሉ በእግርህ ሄደህ ትረግጠዋለህ ማለት ነው። እስቲ እርሶ ይሞክሩታ። አንበሳውንና ዘንዶውን ትረግጣለህ ማለት ሄደን ይሄንን የምናየው ናሽናል ጂኦግራፊ ላይ የምናየው 4 እግር ያለው እንስሳውን አንበሳውን ነው የሚለው። ባላጋራችሁ ዲያብሎስ የሚውጠውን ፈልጉ እንደሚያገሳ አንበሳ የተባለው ያን አንበሳ ድል ተነሰዋለህ፣ ትረግጠዋለህ ማለት ነው። ከየት የመጣ ትርጉም ነው? በቁሙ እባብ ነው ያለው ማን ነው ይላል እንደዛ መጽሐፉ ላይ። ይሄን ስንል እባብ በቁሙ ሐሙስ ቀን የገደለ ነው እያለ ነው። ይሄ በጣም መታወቅ አለበት ማለት ነው። ሁለተኛ ግደሉ የሚለው ቃል ራሱ መግደል የሚለው ቃል እንደው በቁም በቤተክርስቲያናችን እንዴት ይተረጎማል? ይሄ ደግሞ አይተም ደግሞ ተገቢ ነው። ምክንያቱም ግደሉ የሚለው ቃል በብዙ ስለሚተረጎም ማለት ነው። እንዲህ የሚል ቃል አለ ቆላስይስ 3:5 ላይ እንግዲህ በምድር ያሉትን ብልቶቻችሁን ግደሉ ይላል። ያ ማለት ለዝሙት የሚያነሳሳህን አፍረተ ስጋህን ምናምን ክፉ የሚያናግር አፍን ቆረጠው ያላል በሰይፍ በጾም በጸሎት አስገዛው ነው። ፈቃደ ስጋህን ለፈቃደ ነፍስ አስገዛው ነው ግደሉ ማለት። ይሄ እኮ ግደሉ እኮ ይላል እዚህ ጋር። እነዚህ ምንድን ናቸው? ዝሙትና ርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትን ማምለክም የሆነ መጎምጀት ነው። ምን አድርጉ? በምድር ብልቶቻችሁን ግደሉ የሚለው እንጂ በሰይፍ ምናምን አይደለም። ሄደን እባብን እንስሳ ስለገደነው አለ የምንጸድቀው። ስለዚህ አንበሳውና ዘንዶውን ትረግጣለህ ሲል በቁሙ አንበሳ በቁሙ ዘንዶን አይደለም፣ በቁሙ እባብን አይደለም። ከየት የመጣ ትርጉም? ገድሉ እንደዛ ይላል። እባብ የምለው በቁሙ እንስሳውን ነው ይላል። ዘንዶ ያልኩት በቁሙ ዘንዶን ነው ይላል አይልም። ካለ ከፍቶ ያሳዩ አይልም እንደዛ። ስለዚህ በእኛ ቤተክርስቲያን ግደሉ ምንለው ምን ገድለው ስጋዊ ፍትወታችንን ብልቶቻቸው ግደሉ እንዳለው እነዚህም ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖት ማምለክን እነዚህ መጎምጀት በጾም በጸሎት ነው። ፈቃደ ስጋችን ለፈቃደ ነፍስ በጾም በጸሎት በመንፈስ ተጋድሎ እናስገዛለን እንዳይሰለጥንብን የስጋ ስራ መስራት መንግስት ሰማያት ስለማያስወርስ። ስለዚህ በቁሙ እባብ የተባለው ዘንዶ የተባለው ይሄ የምናየው እባብ ሳይሆን ዲያብሎስን ነው፣ ሰይጣንን ነው የሚናገረው። እግዚአብሔር ያክብርልኝ። ይቅርታ ትሰጣቸዋለህ ዳድ። አንድ ማስታወቂያ ብቻ ልናገር ነው። በዚህ አጋጣሚ መዝሙር ያሬድ ስላየው ደስ ብሎኛል። መምህር ጌታሁን አስገቡኝ ሲሉ ነበርና ድንገት አሁን ካሉ ገስት ላይ አጥቼዎት ነው አስገባዎታለሁ። እንደዚሁ ደግሞ መሪ ጌታ እኔ ነኝ የሊቃውንት እንትን ያሉ ተሐድሷውያን እርሶም ካሉ ገስት አጥቼ ነው። አንዳንድ ቁጥር ጻፉልኝና ከሁለት አንዳችሁ አስገባለሁ።
ይህን ልናገር ነው። ይቀጥል። እሺ ሶፊ ቅርታ፣ ከዚህ ቀጥሎ ምናልባት እሳቸው አንዴ ይናገሩና ብንጠቀለው ኩሌት እየሆነ ስለብኝ ስለሆነ ነገ ስራ ስላለ ይቅርታ ይደረግልኝ። ጥሩ፣ እንደሱ እናደርጋለን። ቀጠሮን እያያዝና በሌሎች ጉዳይም እንደዚህ በጨዋነት ሰው ታች ያለው ሰው እንዲማር እንደዚህ እሳቸውንም ቢያከበረ ሌላውም ሰው እናንተን በተከበራችሁበት ሁኔታ እንደዚህ መወያየት በጣም የሚያስደስት ነው። ኮፒ ሊንክ ሼር አድርጉት፣ ታብታብ አድርጉት። ብዙ ሰው እየተጠቀመበት እንደሆነ አውቃለሁ። ስለዚህ መርጌታ ጽጌ ስጦታ መቀጠል ይችላሉ። ጊዜያችሁን ሰጥታችሁ ከኛ ጋር ያላችሁ ቢመልሱልኝ ግን ሶፊ ጥያቄ አልተመለሰም። ፍጡር በመጽሐፍ ቅዱስ ቤዛ ይባላል የሚለው አልመለሱልኝም። ለዛ ነው። እሺ ይቀጥሉ መርጌታ። የእሱንም ጥያቄ ሰምተዋል። እስካሁን የሚያወራውን የእርስዎን ሀሳብ በዚህ ነው ብሎ እንግዲህ አመክንዮ አምጥቶ ተናግሯል። ስለዚህ መቀጠል ይችላሉ። እርስዎ ጊዜ አለዎት። ሚዩቶትን ያሱ ሚዩት ኖት ሚዩት አንሱ። እሺ ስለ ድንግል ማርያም ፈጣሪነት መጽሐፈ ዚቅ ላይ ያነሳሁትን እሱ ሌላ ትርጉም አለው ብሎ በራሱ አቅጣጫ ከወሰደው በዚያው እንዝገው። እኔም በራሴ መንገድ መጽሐፈ ዚቁ እንዳስቀመጠው ይሄ ነው ያስቀመጠው ካልሁኝ የኔ ሐሳቢያ ነው። አይ እንዲህ አይደለም እንዲህ ነው ካለ ደግሞ እሱ የሱ ሐሳቢያ ነው። በዚያ ተስማምተን እንዝገው። ምናልባት እንደገና ማየት ካስፈለገን በድጋሚ በሌላ ጊዜ ደግሞ ከሰሚዎቻችን መደነጋገር እንዳይመጣባቸው አጥርተን መናገር የምንችልበትን ሁኔታ እናመቻቻለን። ዛሬ አሁን እዚያ ላይ አለመንዥክም። አሁን የመጣህበት ወንድሜ የተናገርህበት መንገድ ላይ ግን እንደገና ክለሳ አድርጌ ለተመልካቾቻችን ግልጽ ማድረግ እፈልጋለሁ። ጴጥሮስ ሰይጣን ተባለ። በማደሪያው አንዳንድ ጊዜ ሰዎች ሰይጣን ይባላሉ በስራቸው በክፋታቸው። እባብ በቁሙ እባብ ላይሆን ይችላል ሰይጣን ነው ተብሎ በአውዱን የሳተና ከአውዳዊው ጋራ ከአውዱ ጋር ያልተገናዘበ ጥቅስ ሲጠቀስ አይቻለሁኝ። ገድለ ተክለ ሃይማኖት ያለው እኮ ሐሙስና እሁድ እባብ የገደለ የሚለው ቃል መግደልን ሌላ ትርጉም፣ እባብን ሌላ ትርጉም ማድረግ ገድሉን ቅዱስ ለማድረግ የሄድክበት መንገድ በፍጹም የተሳሳተ ነው። ገድሉ እንዳለው እንደዚያው ነው ያስቀመጠው። መነኮሳቱ የማያውቁት ቤተ ክህነት የማያውቀው የብቻ የቲክቶክ ትርጉም ነው ያመጣህብኝ። ስለዚህ አንተ ወንድሜ ነገ ቤተ ክህነትም ሆነ ከቤተክርስቲያን ሰዎች ጋር የምትነጋገርበትን ነገር ነው እዚህ ላይ መናገር ያለብህ። ይሄ ቀላል መድረክ ስላይደለም። ስለዚህ በቁሙ ገድሉ እንዲህ አይነት ነገሮች አለ። ከዚህም የከፋ ውሸት መናገር ልማዱ ስለሆነ እባብን ሐሙስና እሁድ እባብ የገደለ የሚለው ቃል ዲያብሎስን ግደሉ ለማለት አይደለም። ዲያብሎስን በጸሎት እንዋገዋለን፣ በጸሎት እናሸሸዋለን። ተቃወሙት ከእናንተ ይሸሻል ነው እንጂ ግደሉት አልተባልንም። አይሞትም ሲጀመር እንዴት ግደሉ ተብለ? ዲያብሎስን ነው ግደሉ የተባል እንዴት ትላለህ? ስለዚህ እዚህ ላይ ያመጣው የግድያ አካሄድ በጣም የተሳሳተ ነው፣ አያስኬድም። መሞት የሚችለውን ስጋ ለባሹን ተናዳፊ እባብ ነው። ይህንን ነው ግደሉት የተባለው። ገድሉ ላይ ያስተማረን ይሄንን ነው። ያንን የገደለ እና ዲያብሎስን የገደለ ሐሙስና እሁድ ዲያብሎስን መግደል ቀን ተመርጦ ለዲያብሎስ ግድያ ትመድባለህ እንዴ? ገድለ ተክለ ሃይማኖት እሺ የሰይጣን ነው ለሰይጣን ነው የተባለ ብለህ ብትለኝ ሐሙስና እሁድ ነው እንዴ ዲያብሎስን ቀን ፈልገን መድበን የምንገድለው? እንዴት እንደዚህ ብለህ ታስባለህ አንተ? ለዲያብሎስ ጊዜ የለውም። በጸሎት መደብደብ፣ በጸሎት መቀጥቀጥ ማሸሽ ነው። መግደል የሚባልም አይታሰብም። ሊሞት ራሱ እግዚአብሔርም ዲያብሎስን ከመኖር ወደ አለመኖር ሊወስደው አይችልም። ይቀጠዋል እንጂ ዲያብሎስን አያጠፈው፣ አይጠፋም። እንዳይጠፋ አድርጎ የፈጠረ እሱ ነው። ሲቀጠው ግን ይኖራል። ስለዚህ የሚጠፋና የማይጠፋን ነገር ለይተን ማወቅ ጥሩ ነው። ግደሉ የተባለው የሚሞት ነገር ስለሆነ ነው። እነ ጴጥሮስን ሁሉ ሐሙስና ይሄ ሰይጣንን ያዙት ጋኔን ልቡሰ ስጋ ጋኔን ነው ስላልከው ነገር አንድ ጊዜ ጭልጥ ያለ ጋኔን አድርገህ ሌላ ጊዜ ደግሞ ልቡሰ ስጋ አድርገህ ስትናገር እያየሁህ ነው። ጴጥሮስ ላይና ኤልዛቤል እዛ ራእይ ላይ የጠቀስከው እንዳለ ጋኔን ነው። እባብም ይበለው ዘንዶም ይበለው የቀደመው እባብ ዲያብሎስ ብሎታል። አዎ
እንደሚያገሳ አንበሳ ዲያብሎስ ተብሎ የሚያገሳ አንበሳም ተብሏል። ስለዚህ ዲያብሎስን በአውዱ እንደተገለጠበት እንጠቀመዋለን። ለምኞታችን መጠምዘዝ ግን ወንጀል ነው። የእግዚአብሔር ቃል እንደዚህ በድፍረት ልነጣምመው አይገባም። እዚህ ቦታ ላይ ገድለ ተክለ ሃይማኖት ላይ ጴጥሮስን ሂድ አንተ ሰይጣን ሲለው ጴጥሮስ ሰይጣን ሆኖ ሳይሆን በጴጥሮስ ላይ የነበረውን ሰይጣን ገስጾታል። እሺ ተክለ ሃይማኖት በልጃቸው ላይ ያደረውን ጋኔን ገሰጹት ካል እዚያ ላይ ሰይጣን ተብሏል። በጴጥሮስ ላይ ያደረው ሰይጣን ሂድ አንተ ሰይጣን የተባለ ገድለ ተክለ ሃይማኖት ግን ልቡሰ ሥጋ ብለህዋል፣ ግን አጣቅሰዋል፣ አዛምዳቸዋል። ለጴጥሮስ የተጠቀሰውና ለዚህኛው ለተክለ ሃይማኖት ደቀ መዝሙር የተጠቀሰውን ሰይጣን ብለህ ሁለቱን አስታርቀህዋል። ስለዚህ በአንተ ምልከታም እኮ እዚህ ላይ ጋኔን ልቡሰ ሥጋ ያልከው ጴጥሮስ እንደተባለው ነው ካልከኝ እዚያ ሰይጣን ተብሏል፣ እዚህም ሰይጣን ነው ማለት ነው። አውዱን ጠብቀን እንሂድ ካል ሲጀመር ልቡሰ ሥጋ የሚል ፍጥረት የለም። አምጣልኝ ማስረጃ። ይህንን በነጥብ ያዘውና በራስ ጊዜ እንድታብራራልኝ ይፈልጋለሁ። ከባህር ውስጥ የሚኖር ልቡሰ ሥጋ ጋኔን የለም። ልቡሰ ሥጋ የሚባል ፍጡርም የለም። እንዲህ ኔትወርክ ይዟቸዋል መሰለኝ። ኔትወርክ ይመስለኛል ወይ ባትሪም አልቆባቸው ሊሆን ይችላል፣ አላስተዋሉት ይሆናል። ወይም ባትሪ እንዴት አወቅ ዳድ? እንደዚህ ያደርጋል። ልቀጥል አላጠቃልል ሶፊ መቀጠል ይችላል። እሺ ችግር የለም። እኛ መሰረታዊ ጉዳያችን በነገራችን ላይ አሁን ይህን ሁሉ እንደዚህ እያፋጠጥኩ እያንዳንዱ የጠየኩት ለምንድነው? ሁላችሁም ክርስቲያኖች ፕሮቴስታንቶችም ወገኖቻችንን ብትሆን ማወቅ ያለባችሁ ሁሉ ነገር በማስረጃ ማመን አለብን። ለዛ ነው እንደ እያንዳንዱን መጽሐፍ እየገለጠ ማሳየት አለብን ያመንኩት ለዛ ነው። ያ ብቻ አይደለም ደግሞ በጣም መሰረታዊ ጉዳይ መታወቅ ያለበት ዳውሮ ሄዶ ብሎ ቀጥለው ስላወሩ የቱ ጋር እንደዚህ የሚለው የለም። ግን ሲነገር ሲሰማ ግን ያለ መስሎ የተጻፈ መስሎ እንዲታይ ማሳየት፣ ከዛ ሰውን ማደናገር፣ ያን መረጃ ማውራት የለ። እኛም እናንተ ማውራት የለብንም። ዘመኑ የተገለጠ ነው። ሃርድ ኮፒ አለ፣ ሶፍት ኮፒ አለ፣ ይገለጣል ሁሉ ነገር። ማንም ሸውዶ የሚያልፍበት ዘመን አይደለም። ሶ መረጃ ምን አለብን የፈለኩት ያንን ነው። ይሄንያው እሳቸው ቢመጡ ጥሩ ማጠቃለያ በጣም የሆነ ነበረ። የፈለኩትም ቤዛ የሚለውን ቃል ይመልሳሉ አይመልስም የሚለው የፈለኩት እሱን ነበር። ግን ያው ኔትወርክ ብዬ ላስበው። እሺ እንደተለያየ ችግር ምክንያት ኔትወርክ ሊሆን ስለሚችል እንደዛ እናድርገው። በእኛ ቤተክርስቲያን ግን ባጭሩ እግዚአብሔር ቦታ ተተክቶ እግዚአብሔርን ሊተካልን የሚችል አንድም ፍጡር የለም። በቃ ማጠቃለያችን ያ ነው። አንድም ፍጡር የለም። እመቤታችን ቅድስት ድንግል ማርያም ከቤተክርስቲያን ትምህርት በሊቃውንት አነጋገር ንግለጣት ብንል ከፈጣሪ በታች ከፍጡራን በላይ ቃል በቃል በቃ መትህተ ፈጣሪ መልዕልተ ፍጡራን ብለን ነው ምናምናት እመቤታችን። በአማላጅነቷ በቃል ኪዳኗ በዘላለማዊ ድንግልና እናምናለን እንጂ ድንግል ማርያምን ፈጣሪ ናት ብለን የገለጽንበት አንድም ቦታ ትምህርት የለንም። እኛ አንድም የለንም። ቅድም ደግሞ አንተ አንሻፈው ነው ወደዚህ ምናምን የወሰድክ ምንም ያላንሻፈፍኩትም የግለሰብ ምላሽ አልሰጠሁም። የሆነ አባት የተናገሩ ያላቀረብኩም። ቤተ ክርስቲያን ተጠሬ ነው መጽሐፍቶችን የማረም ስልጣን አለው ያለችው የሊቃውንት ጉባኤ ያሳተመውን መጽሐፍ ከነገጽ ከነንባብ ነው ያሰማሁት። ጆሮ ያለው መስማትን ይስማ። አለቀ። በአንድ ግለሰብ የምትወከላለች በኛ ቤተክርስቲያን የሆነ ሰው መድረክ ላይ ተናገረውን ብድግ አድርገን እንዳስተምሮ አንወስደው። የሊቃውንት ጉባኤ ግን አሳምኖ አይቶ አርሞ ያቀረበውን በቅዱስ ሲኖዶስ የጸደቀው ነገር ግን የቤተክርስቲያን ሰርቲፋይ የምትጠየቅበት ለምን እንደዚህ ያሽ ልትባል ትችላለች። የገለጽኩት የመርቆሬዎስንም የዛንም የገለጽኩት በዛ ነው። ይሄ አንድ መሰረታዊ ጉዳይ ነው። ሁለተኛ ያነሳነው ምን ብለን ያነሳነው እመቤታችን ቅድስት ድንግል ማርያምን ጋር ይሄንን ሳንቋጫው በእኔ በዚያ አልረዳም ብለው ሄዱና ቀጥታ ወይ የገቡት ወዴት ነው? ያው ዘለው የገቡበት ገድለ አቡነ ተክለ ሃይማኖት ነው። ገድለ አቡነ ተክለ ሃይማኖት ላይ በቁሙ ሰይጣን አጠመቁ የሚል ነገር የለም። ከመነሻው ከምዕራፉ ጀምር ራሱ ስንናገር የሚናገሩ ራሱ ልቡሰ ስጋ ነው የሚለው። በቃ ልቡሰ ስጋ ማለት ሰይጣን የለበሰ ማነው? ስጋ የለበሰ ሰይጣን። ያ ማለት ሰይጣን የሰለጠነበት። እንዴ በሰሜናዊ ሀገራችን ክፍል ዛር ምናምን የሚባሉ አሉ አይደል?
ዛር መንፈስ ያደረበት ምናምን ነገር እኮ የሚዋለዱ እኮ አሉ። ልቡሰ ስጋ ሆነው ማለት ነው። ያ ማለት እኮ ሴጣን ያደረባቸው ናቸው። ሌላ ነገር እኮ የተለየ ነገር የለም። ስንት እኮ በየቦታው የምናያቸው አሉ ሴጣን ያደረባቸው ብዙ ክፉ ስራ ግን ሰው ናቸው በቆሙ ግን ሴጣን የተዋሃዳቸው። ልክ በአንጻሩ ቅዱሳን እግዚአብሔር ሲያድርባቸው መንፈስ እግዚአብሔር ሲያድርባቸው በእግዚአብሔር መንፈስ እንደሚሞሉ ሁሉ ራሱን የሴጣን ሲያስገዛ ደግሞ ሴት ልቡሰ ስጋ ይባላል። አለቀ። ሰው ነው፣ ይጋባል፣ ይዋልዳል፣ ጾታ አለው። ያንን ነው እሳቸው ገዝረው አጥምቀው አቁርበው አመንኩሰው ምን ሲያደርግ ኖረ? ሞቶ መንግስተ ሰማያት እስኪገባ ድረስ በተረፈው ዘመኑ መነኮሳትን ደስ የሚያሰኝ እግዚአብሔርን የሚወድ ሆነ ነው። ለምሳሌ ለምንድነው ታዲያ የምንገድለው እሁድና ሐሙስ ብቻ ነው ወይ? አይደለም። እንድር ብቻ ነውም አይልም። ሐሙስና እሁድ ብቻ የገደለም አይልም። ሲጀመር ቀዝናውም እንደዛ ብሎ እንደሚገልጸው ብቻ የሚል ቃል እኛ የለንም እኮ ሲጀመርም እኮ። ለምሳሌ በጾም ወቅት ክፉ ነገር መናገር አይቻልም ማለት ጾም ሲፈታ ክፉ ተናገር ማለት ነው። የበለጠ ጥብቅ ነው። በቃ የበለጠ በጾም ስንጾም ከቅቤ ከስጋ ከምናምን ብቻ ሳይሆን ከተንኮልም ከክፋትም እንጾማለን። ከተንኮል ከክፋት ግን ምንጾም በጾም ወቅት ብቻ ነው። አረ ጾም በተፈታ ጊዜ። ስለዚህ ክርስቲያን ሁሌ ጾሚ ነው ማለት ነው። ከክፋት ከኃጢአት ሁሌ ይጾማል ማለት ነው። የበለጠ ግን በጾም ጊዜ ስትሪክት ነው እንጂ የሆነ አንድን ቃል ወስዶ በቃ ለዚህ ብቻ ነው ወይኛ ምናምን አይልም። ሁለተኛ እኛ ግደሉ የተባልነው ምናምን እንስሳ ነው ላሉት ደግሞ ብልቶቻችሁን ግደሉ የሚለውን መሪጌታ ምን ብለው ነው የሚገልጹት? እሳቸው ራሳቸው መሪጌታ ብለው ስለሚገልጹ ማለት ነው። ጽጌ ጾታው ራሱን ብሎ ይገልጻል። አሁን ብልቶቻችሁን ግደሉ የሚለውን ቃል የጳውሎስ እንዴት ነው የሚገሉት? እሳቸው እርሷው በሰይፍ ነው የሚገሉት። ምክንያቱም ሐዋርያ ቅዱስ ጳውሎስ ቆላሲስ 3 ላይ ብልቶቻችሁን ግደሉ ስለሚል ማለት ነው። ስለዚህ የቤዛነት ደግሞ መጣበታለሁ። እሳቸው ምናልባት ከስር ሆነው የሚገቡ ከሆነ እንጠብቃቸዋለሁ፣ ካልሆነ እኔ ባርፍ ጥሩ ነው። በቃ አይ ቀጠሮ ይዘን ዘማርያም በቀጠሮ እናገኛቸዋለን። በእርግጠኝነት ባትሪያቸው ዘግቶ ነው የሚሆነው። እንደዚህ ባትሪ ሲዘጋ እንደዚህ ነው የሚያደርገው። ስላካፈልከን ቃል ስለነበረው ስለ ትህትና መልካም ጊዜ ስለነበረን በጣም እናመሰግናለን። ዘማርያም ሰላም ይደሩ። በሌላ ጊዜ እንደዚሁ መጥተው ደግሞ ሀሳቡን ይገልጻሉ እና ማረፍ ከፈለጉ መቆየትም ከፈለጉ መቆየት። ሰላም ይደሩ። አሜን።